ስለዚህ ማርያምንም ማርያም ብሎ እንዳይጠራ መርየም ብሎ ይጥራ ኢሳ እያለ ይጥራ ምክንያቱም አንድ ስላልሆኑ ማለት ነው እሺ ሰማንተ ሳከድ ተመሳሳይ ነው እግዚአብሔር ይስጥልን እኔም ለነገርኩኝ አካሄድ ነው ምክንያቱም እናንተ ቁርአን የሚጠራው ኢየሱስ ተብሎ ነው ወይስ ኢሳ ተብሎ ነው ምናወራው አማርኛ ቋንቋ ነው ቴዳዬ ሐሳቡ ባለው ጥራው ኢየሱስ ስላላችሁ እምነታችን ነው አሁን ለምሳሌ ምን እንደሆነ ታውቃለህ አሁን ለምሳሌ ኢየሱስ ብሎ ማለት ኢብራይስጥኛው ላይ ደግሞ ግሪከኛው ላይ ኢየሱስ አለ ቁርአን ላይ ትርጉም ነው ያወራው ኢየሱስ ማለት ትርጉም አማርኛ ላይ አካሄድ ሄዶ አካሄድ ነው ይጋራል አረቆይ አንዴ ሄላው ለፎቢያ አለብኝ በጨጨጭ መናፈቅ እሺ ቴዲሻዬ አካሄድ እንትን ልበለውና ላስታ ንገር አካሄድ አለ ቴዶ ተቀጥላለህ ከኔ ቀጥል ቅድም ነው ኮኔ የሰጠዋችሁ እዚህ መድረክ ላይ መጥታችሁ እምነታችሁን መስለቅ ማለት ስንት ሰው እንደምትናጠቁ አታውቁም ሶ ቴዲሻ ቴዲሻዬ እኛ አንዴ አረብ እሺ ባንድ ምሽት ሰዎች ወደ ኦርቶዶክስ እንደሚመጡ አታውቁም ከዚህ ውስጥ ሃይማኖት የሚቀየር ሊኖር ይችላል ስለዚህ ፕሊስ አንጨቃጨቅና አካሄዳቸው ትክክል በእናንተ ቁርአን ላይ ኢሳ ነው የሚለው ኢሳ እያለ ተጠቀም ኢብራሂም አለቀ ሶሪ አይደለም አካሄድ እንደሱ አይደለም ቴዶ እሺ ሌላ አካሄድ አለ እሺ አካሄድ አለ እኔ ጋር እሺ ኡስማን እኔ እንትን ልበል አንድ ጊዜ አንዴ በመጀመሪያ ደረጃ አንዴ ሰሙ በመጀመሪያ ደረጃ ምንድነው እኛ ምናምነው እንደ ኢስላም የተቀመጠ ነገር አለ ኢየሱስ የሚለው ስም በግሪክ ኢየሱስ በቀዳማይ ዕብራይስጥ ያህሾዋ በዳህራይ ዕብራይስጥ ያሱአ በአረማይክ ኤሳዩ በቀዳማይ አረበኛ ኢሳ በዳህራይ አረበኛ የሱአ እነዚህን ሁሉ መጠቀም እንችላለን ምክንያቱም ስለ አንድ ማንነት ነው እያወራን ያለ ነው የአማርኛ ትርጉም ቋንቋው በየሀገሩ ቋንቋ ስሙ የተለያየ ስም ይሰጠው እንጂ ስለ አንድ ማንነት ነው ለምሳሌ በዳህራይ አረበኛና በቀዳማይ አረበኛ ኢሳና ኤሳዩ ይባላል በግሪክ ደግሞ ቁርአኑ በግሪክ የተተረጎመው ማብራሪያ እየሰጠ ነው ቴዲ አይደለም አንዲ ቆይ ማብራሪያ አይደለም ኢየሱስ እኮ ነው እያወራ ያለው ቁርአን ስለዚህ በሙሉ በግሪክ የተተረጎመውን ብትመለከት በቀጥታ ኢየሱስ ነው በቀዳማይ ዕብራይስጥ ብትመለከት ያህሾዋ ነው የሚለው በዳህራይ ዕብራይስጥ ብትመለከት ያሱአ ነው በአረማይክ ኤሳዩ ነው በቀዳማይ አረበኛ ኢሳ ነው በዳህራይ አረበኛ የሱአ ነው ስለዚህ በሁሉም ትርጉሞች ላይ ስላለ መጠቀም መብቷለን እሺ በአማርኛ የተረጎመው ቁርአን ላይ ምን ይላል በአማርኛ የተተረጎመው ቁርአን በመነገራችን ላይ አማርኛው ቁርአን ሳይሆን የቁርአን አማርኛ ትርጉም ነው እንግሊዝኛው ትርጉም ላይ ኢየሱስ ኢሳን ምን ይላል የመርየም ልጅ አልመሲህ ኢሳ ይላል ስለዚህ የማርያም ልጅ አልመሲህ ኢሳ ያልተጠቀማለ ማለት ነው በተተረጎመ ቴዳዬ ሐሳብ አለኝ ቴዳዬ ምን አለ መሰለህ አማርኛ ነው አይደል ኢየሱስ አማርኛ አይደለም ሐሳብ ልስጥ ነኝ እሺ ቆይ እናንተ እኮ ሌላ ለምን ያላችሁ የተከበራችሁ ሰዎች ናቸው አንዴ እንደማመጥ መዝሙር ምንድነው የምትለው እሺ በማል መጓት ያልነበረም ሰው ኢየሱስ ሲባል አሁን ኢሳ ትርጉሙ እና ኢየሱስ ትርጉሙ አይገናኝም ኢየሱስ የሽዋ ወይ የሷ ስንል መድኃኒት አዳኝ ፈዋሽ እያልን ነው ኢሳ ማለት ግን መድኃኒት ፈዋሽ አዳኝ ማለት አይደለም ስለዚህ ሲተረጎም ስሙ ኢየሱስ የሚለው ወይም ያሽዋ የሚለው እኔ ማሳየት ይችላል አውጥቼ ትርጉሙን የግሪኩንም የሂብሩንም ሶ ያ ሁሉ ሲነሳ የሚነሳው መድኃኒትነቱን አዳኝነቱን ጌትነቱን የሚያሳይ ነው ኢሳ የሚለው ትርጉም ግን ይሄን ትርጉም አይዝም ስለዚህ ኢሳ እያሉ መጠቀም ኢየሱስ እያሉ እስልምና ውስጥ መጠቀም አንደኛ እነሱንም ክፍር ያረጋቸዋል ያከፍራቸዋል ከእስልምና ያስወጣል ስለምነታችን አጠቃቀሙ ላይ አካሄድ መዝሙር እሺ ላስተካክለው በቃ ይቀርታ ለዚህ ቃሌ ይሄው ይቀርታ ለዚህ ቃሌ ኦኬ ልመለስ ስለዚህ ወይ ትርጉማቸው አንደነኩ ነው የተጠቀሙት ለምሳሌ ኢየሱስ ማለት ኢሳ ማለት ነው ትርጉሙ ቋንዴ የኔ ሐሳብ እኮ ነው
አንድ አይነት ትርጉም አንድ አይነት ከሆነ ኢሳ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ከሆነ ገብተው ያሳዩን ትርጉም ማለት ነው። በቁርአኑ ላይ ባለው ፍቺ ማለት ነው። በክርስትናው ግን ኢየሱስ ማለት አዳኝ፣ ፈዋሽ፣ መድኃኒት ማለት ነው። ስለዚህ ይሄ ትርጉም አንድ አይነት ከሆነ ኦኬ። እኔ ግን እስከማውቀው አንድ አይነት አይደለም ነው ከተባለ ማስረጃ ይስጡ መጀመሪያ ከመጠቀማቸው በፊት። ኦኬ ምን ትላላችሁ? አንድ ነው ትርጉሙ። አጠቃላይ የዘረዘርኩልህ ስሞች በሙሉ ኢየሱስ አዳኝ ነው ሳይሆን ያ መድኃኒት ነው የሚል ትርጉም ነው ያለው። መዝሙር ያሬድ ራሱ ከይቅርታ ጋር ስህተት ነው። ያሱአ የሚለው አንድ ጥያቄ ልጠይቅ። የሱአ የሚለው እሺ ወንድሜ፣ በመስጊድ ወይም ደግሞ በማንኛውም ቦታ ላይ የእስልምናን አስተምሮ በምትጠቀሙበት ቦታ ላይ ኢየሱስ እያላችሁ ትጠቀማላችሁ? አዎ እንጠቀማለን። ኢቭን ክርስቶስም የሚለውን እንጠቀማለን። ያ የቋንቋ ጉዳይ ነው እንጂ ክርስቶስ ማለት የተቀባ የተመረጠ ማለት ነው አይደል? ስለዚህ በእስላምም አልመሲህ ሲባል የሃይማኖት አባቶቻችሁ የተለያዩ መድረኮች ላይ ኢየሱስ እያሉ የሰበኩበትን ቦታ ታስደምጠኝ ትችላለህ? በነገራችን ላይ ቴዶ የሃይማኖት መሪዎቹ ምን አሉ ሳይሆን ቁርአኑ ወይም ደግሞ ተፍሲሩ ምን ይላል የሚለውን ማየት ይቻላል። ሰዎች የፈለጉትን መጠቀም ይችላሉ። አጠቃላይ ግን ያሱአ የሚለውም ይሄ ልጅ የአካሄድ ጥያቄ ሳይሆን ለምሳሌ ያሬድን ሊያርመው ያ ነው ያለው ራሱ አያውቀው ምን እንደሚል ራሱ ማለት ነው። ያህዌ አዳኝ ነው የሚለው አንተ ራስህ ሳታውቅ ያሬድን ለማለት ያህዌ ሳይሆን ያህዌ አላልኩም። ኤፍሬም ያህዌ አላልኩም። ያህ ነው ያልኩት። ያህ ማለት የያህዌ ምህጻረ ቃል ያ አይደለም እያልኩ ነው፣ እያረምኩ ነው። አንተ ራስህ አታውቅም። ያህዌ ማለት ያህዌ አዳኝ ማለት ምንድነው? ኧረ ቆይ ያሱአ የሚለውን ቃል ምንድነው ማለት ነው? ያሱአ ማለት ምንድነው? አባዬ ኢየሱስ ማለት ያህዌ አዳኝ ማለት ነው። ያሬድ ትክክል ነው። አንተ ለማረም በአማርኛ ነው የተጻፈው፣ በአማርኛ አይደለም። በግሪክ ስለሆነ የተጻፈው ወይም ደግሞ ኢየሱስ መጀመሪያ ምን ቋንቋ ተናጋሪ ነበር? ኢየሱስ ነው የሚያብራራው እንጂ ግሪኩን አይደለም ያብራራው። ኢየሱስ የሚለውን አይደለም ያወራሁት። ያሱአ ማለት ያሬድ ያወራው ኢየሱስ ማለት ያህ መድኃኒት ነው ማለት እንጂ ኢየሱስ መድኃኒት ነው የሚል ፈጽሞ የለም። ከየት ነው ያመጣው አንተ? እሺ ቴዲ፣ እሺ ቴዶ፣ እኔ አሁን እንደዚህ አይነት ነገር አንደኛ እኔ በጣም የተለየ ቦታ ክብር ነው ያለኝ ለእናንተ። እንደዚህ አይነት ነገር እኔ አልጠብቅም ከእናንተ። ክርክር እንኳን ቢሆን በሰከነ መንገድ አሁን ያሬድ ሲናገር እንዴት በትህትና ይቅርታ እንዳላይታችኋል። በጣም ሲገባ እንደዚህ አይነት ነገር ነው የምጠበቀው። እኔ ስመጣ እንደዚህ አይነት ነገር ነው የምትጠብቅ የመጣው። ከተጨቃጨቃችሁ ክርክር ይሆናል፣ አጸያፊ ነገሮች ነው የሚሉት እና ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው? እምነቴን በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦልሬዲ ያስወጣል አይደለ? ነው ኢየሱስ ወይ አሁን አንድ ነገር ተመልስልኝ። እኔ መብት አለኝ ኢየሱስ ክርስቶስ ብዬ ማስረጃ አለ። ኢየሱስ ክርስቶስ ብዬ የሐሳቤን የመግለጽ መብት አለኝ፣ እምነቴም ይፈቅድልኛል እያልኩ ነው። የማምንበት እምነቴ ነው፣ በቁርአኔ ላይ የተቀመጠ ነው። ገብቶሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ በእንግሊዘኛ ኢየሱስ ማን ነው? ቴዲ አንተ ልጠይቅ። ኢየሱስ ክርስቶስ። ኦኬ፣ ከዚህ በኋላ ባይብልን ስታነብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለምሳሌ እኔ አሁን የእነሱን እንትን ተረድቻለሁ። እናንተ ሐሳባችሁ የምታደራጁ አይደለም። እኔ ሐሳብን አደራጅቼ የምናገርበት መንገድ የእስልምናን አስተምህሮት ነው። አሁን እኔ አንድ ማወቅ የፈለግኩት ነገር የእነሱን እንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምህሮት ጋር ኮምፕሊትሊ እነሱ የሚያመልኩትን የሚከተሉትን የሚቃረን ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል እኔ አንድ ነገር ማወቅ ያለብኝ ለአንተ መጠየቅ እንዲጎረበጣቸው እኮ አይደለም። እኔ ለአንተ መጠየቅ ኢሳ እያልክ ብታወራ ችግር አለው ነው። ጀስት ለማወቅ ያህል ነው። ማንም አይከለክለኝም። አዎ ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም እኔ የምናገረው እምነቴ። እሺ ግልጽ ነው። እንዴት አድርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት እናመጣለን። ቴዲ እኔ ሀሳብ ልስጥ ይቀርታል። እሺ መዝሙር ፕሩፍ ይደረግ። ኦኬ ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከነ ትርጉሙ ማለት ነው።
አንድ ቪዲዮ ላይ ሀሳብ ልስጥ እንጂ በማስረጃ ላምጣልህ ብዬ ሀሳብ ልስጥ። አይ ማስረጃ ላቀርብ ብዬ ነው። እንትኔን ልናገር፣ ሀሳቤን ልናገር። ሀሳቡን ይናገር። ምን እንዳለ እንስማው። ከቁርአን ማስረጃ ላቀርብ ብዬ አልመሲህ ኢየሱስ ያለ ሐረቆይ ሀሳቤን ልናገር። ፖለቲከኞች በስንት ጣማቸው እንዴ ተውሶላቸው ከተዋሉ ኢትስ ኦኬ። ሀሳቡን ይጨርስ አንዴ። እሺ ያሬድ መዝሙሬ። ኦኬ እኔ የፈለኩት አሁን የሚያስማማ ምንድነው? እኛ ኢየሱስ የእስልምናው ኢሳ አይደለም ያልንበት ምክንያት ምንድነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟል። አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ብሎ ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። እሺ እንስማው። ቴዲ ያን ይጨርስ። ስለዚህ ትርጉሙን ይስጡን። ኢሳ አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ መባሉን ትርጉሙን ይስጡን። ሶሪ በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈልግም። በእርግጥ አምላክ አላህ ያው ኦኬ ልናገር ይኸውልህ አልመሲህ ይኸው ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ። ይኸው አሳየቻችኋለሁ። ይሄ ቁርአን ነው በምዕራፍ 4 172 በአረብኛ ያሳየን ኢየሱስ የሚለው። ቆይ መዝሙር በጣም ፎቢያ አለብህ እንዴ? ማከብር ሰው ምን የፎቢያ ጉዳይ ማከብር ሰው አሳየኝ ያልከኝ አይደል? ይሄው ኢየሱስ ይላል። ይሄው በትርጉም አሳየኝ። እኔ ግራቀኝ ቆይ አንዴ ግራቀኙን ወስኛለሁ። ኢትስ ኦኬ ኢየሱስ እያልክ ሐሳብን ግለጽ፣ ችግር የለውም። አድማጭ ተመልካች የሚወስደውን ይወስዳል፣ ችግር የለውም። ቀጥል። በጣም ጥሩ ቴዲ አካሄድ እንደሱ የምትፈቅድለት ከሆነ ቆይ አንድ ጊዜ አብነ እንደሱ የምትፈቅድለት ከሆነ ቴዲዬ ትፈቅድለታለህ፣ እንስማማለን። እኛ ግን የግድ ጥያቄና መልስ ሊኖር ይገባል። እሱ ካቀረበ ማወቅ ያለባቸው አንድ ነገር አለ። በቃ ተስማማን። አሁን ተስማማን። አንተ ባልከው አይደለም እኮ እኔ ማሰብ አለ። ኢብራሂም ኢየሱስ እያልክ ቀጥሎ ወስኛለሁ። ጥያቄና መልስ ደግሞ የጎንዮሽ ክሮስቶክ ስላለ እዛ ላይ ትጠይቃላችሁ። አሁን ግን ሐሳብን ኢየሱስ እያልክ ግለጽ፣ ችግር የለውም። ቀጥል። በጣም ጥሩ አካሄድ አካሄዳለን ብዬ ነበር። እሺ አሁን ወንድማችን ኢብራሂም እንዳቀረበው እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊውመንት ቶታሊ። ሶ እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊውመንትን ልናነሳ እንችላለን ማለት ነው። ሶ መጥቼ መጽሐፍ ቅዱሴ ላይ በስነ ስርዓት ይሄ ሰው እንዲህ ተጠቅሷል፣ ታምረ ማርያም ላይ ደግሞ እንዲህ ተጠቅሷል ብዬ እምነቴን ለመመስከር በእምነቴ የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። እሺ ሐሳብ አለ እዚህ ጋር አካሄድ እዚህ ጋር እኔ ራሱ አካሄድ አለኝ። እኔ ራሱ ማደርገው ኡስማን ቴዶዬ አንድ 30 ሰከንድ ቴዶዬ ጥሩ። እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው እኔ። ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዱራ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ፣ ትቀበለኛለህ ማለት ነው። ቴዳ የሚለውን ሐሳብ አመጣለሁ፣ መረጃውን አመጣለሁ በኃላፊ። እሺ ጥሩ ነው። ኡስማን አስታራቂ ሐሳብ ቴዲ አስታራቂ ሐሳብ ቴዲ አስታራቂ ሐሳብ ቴዲ እሺ አስታራቂ ሐሳብ ያንተ ምንድነው? እሺ ቴንኪው። አስታራቂ ሐሳብ ምን አለ መሰለህ፣ አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግና ነገሮችን ጠልፎ ይመጣል ነገር ነው። እኛ ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። ኢየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን አንድ የሰውን መዳን ከሚፈልግ ሰው የሚመነጭ ሐሳብ አይደለም፣ ነገሮችን ጠልፎ ለመጣል ካልሆነ በስተቀር
ገብቶ አማኞች ነን፣ እንደ አማኝ እናውራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው። ጫራታ ሳይሆን የቴዲ ነፍስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ፣ ምንም ችግር የለውም። እኔ ክርስትና ላይ አልነካሁም፣ እስልምናን ነው እየተናገርኩ ያለሁት፣ የእስልምናን አስተምሮት ነው እያወራ ያለሁት። አይ የእስልምናን አስተምሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለህ ቴዲ? ይሄ ቀጣይ የሚደረጉ ጥያቄና መልሶች ራሱ አያስፈልጉም። ለምን መሰለህ? ሞክ መደራረግ ነው የሚሆነው። መንፈሳዊ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም። እኔ አሁን ለምሳሌ ቀጣይ ይሄ ጥያቄና መልስ ምናምን ባይደረግ እላለሁ። ለምን መሰለህ? አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነ ስርዓት አንድ ሙሉ ቀን ክርስትናን ብቻ ይስበኩ። ገብተዋል። ፕሮቴስታንቱም ደግሞ ጊዜ ተሰጥቷቸው ብቻቸውን ያንተ መዳን አሳስቧቸው አንድ ልጨርስ አካሄድ እንትን ልበለውና እዚህ ጋር አካሄድ አይደለም ልጨርስ አንድ ጊዜ። ምንም የሚያደናቅፍ ነገር አይደለም እየተናገርኩ ያለሁት፣ የሚያደናቅፍ ነገር አይደለም። አንድ ቆይ እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህም እዛም አንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያልን እያወራን እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና፣ አንድ ከኦርቶዶክስ እንደዚህ እየሆነ ነው መሄድ ያለበት የሚል እምነት አለኝ። ካልሆነ የሆነ ቪሸስ ሰርክል ውስጥ ነው የምንገባው። አይ ለምን እንደሆነ ለዛሬ የምናደርገው መሰለህ? አሁን ለዛሬ ነገም ከነገ ወዲያ መገናኘታችን አይቀርም አይደል? እንደዚህ እናወራለን እኮ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት ያውራ ሰሙ። አይ ኖርማሊ አትፍራ ወንድማችን። አይ እኔን አካሄድ አንዴ ሰማኝና በጣም ይቅርታ ለአንተም ስለሚጠቅመን። በነገራችን ላይ አካሄድ ላይ ምንም ችግር የለውም ቴዲ። ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ቁርአን ሰፖርት ያደርጋል። ወይ ወንድም አንድ ጊዜ ይሄ ልጅ ቢወጣ ስህተት መስራት አይቻልም። ወይ አንዴ ሰሙ ፕሊስኛ ሐሳብ ወንድማችን አንዴ ይቅርታ፣ ስህተት መናገር አይቻልም። ይቅርታ ስለ እስልምና ስህተት እየተናገረን አይደለም። አንዴ ታስጨርሰን ሰሙዬ አንዴ በጣም ይቅርታ ቴዲ ይቀጥል። ኢብራሂም ይጨርስና ፕሊዝ ማለት በዚህ ጊዜያችንን እኔ በጣም ብዙ ነገር ትቼ ነው ኤፍሬም ሁላችንም በጣም ውድ ጊዜ አለን እና ዝም ብሎ በባክ ኤንድ ፎርስ የቃቃ ጨዋታ እንዳይሆን ኢብራሂም ይጨርስ ሐሳቡን። ከዛ በኋላ ግን ጥያቄና መልስ መኖር ግዴታ ነው። ጥያቄና መልስ አድርገን ጥያቄና መልሱን ግን ዛሬ አላደርግም። ቢኮዝ አንደኛ ሰዓት እኔ ጋር ሄዷል። ምንድነው ማድረገው? እንዳልኳችሁ ቅድምም ስጀምር መጀመሪያ በድህነቱ ጉዳይ ላይ እንጨርስና አንተ ለአሁኑ ኢሳ እያልክ አውራ። ማን ስላስገደደኝ ነው? እናስገድዳለን። ጥያቄና መልስ ከሌለ ኢብሮ ችግር የለውም እናስገድዳለን። ችግር የለውም ኢብሮ ጥያቄና መልስ ማይኖር ከሆነ ኢየሱስ እያልክ አታወራም። ቆይ አንድ ጊዜ ምን አለ መሰለህ፣ አንተን ፈርቼ ኢየሱስ ከማለት ማንም አያግደኝም። ቁርአን ላይ ኢየሱስ ፍራቻ ምን አመጣው? ኢብራሂም ነው እኛም ፈርታለን። የውይይቱ ህግ ስለማይፈቅድልን ነው እንጂ ምን ፍራቻ ነው አይደለም ቴዲ ነው ፍራቻ አይደለም፣ ማስገደድም አይደለም። አሳራቂ ሐሳብ ያልኩን ልጨርስ፣ ኢንተራፕት እያደረጉኝ አንዴ እሺ ቴንክ ዩ ምንድነው መሰለህ አንድ ጊዜ እኔም እኔ አሁን አይ ዶንት ኖ እኔ አሁን የሌላ ሀገር ዜጎች በጣም በስነ ስርዓት ሲወያዩ አለው ትልቁ አጀንዳ እንኳን ላይክ ሃይማኖታዊ ጉዳይ እንኳን ምንድነው ያዞሩብን? ግን እኛ ላይ ሐሳባችንን እየተደማመጠን ማውራት አንችልም። አላያችሁም? ሌላ ሀገር ሰዎች እንዴት እውቀት እኮ ነው የሚያካፍሏችሁ። ምንድነው ግን ችግሩ? ስለዚህ ይሄ በአንተ ማጎድልብህ ከሆነ መፍራት አለመፍራት እኮ አይደለም ዋናው ፖይንትህ ምንድነው? እዚህ ጋር የተቀመጠውን ሰው አንተ የምታመልከውን እምነት ማስተማር ነው አይደለም? ኢሳ እያልክ ብታስተምረኝ at the end of the day ምንድነው ቁርአንን ማስተማር ነው ወይም ትክክለኛውን መንገድ የማሳየት ጉዳይ ነው እንጂ ከነሱ ጋር ኮምፒቲሽን አይደለም። ከነሱ ጋርማ እኮ በሌላ መድረክ ላይ ትገናኛለህ። ሶ አዋዛት እንደዛ ብታረግ ምን አለ መሰለክ እዚህ ጋር እኔ የፖለቲካ
መስራት ካለብን ምንም አይደለም። ፖለቲካ ላይም አልታማም፣ ችግር የለውም። ግን ምንድነው መሰለህ እኔ ወንድም ቴዲ እዚህ ጋራ አማኝ እንደ አማኝ መሆን አለበት አይደለ? ቅድም ጀምሮ የነበረው ምንድነው እኔ እስልምና ላይ ነው የምናገረው፣ ግን ኢየሱስ በየስል ክርስትናን የነካው እንዳይመስላችሁ እምነቴን ልናገር በየስል በቃ ተረበሸ ነገሩ ማለት ነው። እማምንበት እምነቴ ነው። አብርሃም ማለት ኢብራሂም ማለት ነው። መርየም ማለት ማርያም ማለት ነው። ሌላ ትርጉም የለውም። ገብቶሃል? እምነቴን የእስልምናን አስተምሮት ከቁርአን ትርጉም እያሳየሁ ነው በቁርአን። አንተ ራሱ ፌር ሆነህ ነበር። ነገር ግን በሰዎች ጫና ሐሳብህ ሊጠመዝዝ አይገባም። ትርጉሙን ቁርአን ላይ አውጥቼ እያሳየሁ አንደኛ ይሄ ነው። አንደኛ ይሄ ነው። ሁለተኛ ነገር ደግሞ አስማሚ ሐሳብ ላምጣ ነኝ። አስተራቂ ሐሳብ እንኳን የኔ ልጨርስ አንድ ጊዜ አንዴ በጣም አረዘምክ እኮ ኢብራሂም። ኢንተራፕት እያደረጋችሁ አንድ ጊዜ ግዴለ አንዴ ጋይስ እኔ የማከብራችሁን ያህል አዋርጄ ማባረር ማክበታለሁ። ማንም ምንም አታመጣም። ምን ታመጣለህ? ትመጣለህ፣ እድሉን ትጠቀማለህ፣ ካልሆነ ትሄዳለህ። ውረድና ሂድ። እዚህ ጋር የተቀመጡትን ሰዎች ያመንክበትን ነገር በሰከነ መንገድ አስተምር። ምን ነው ያንጫጫችሁ? ጫና ምናምን የማንም ጫና የለብኝም። እኔ መድረክ ከፈትኩልህ፣ ተናገረው። ከዛ በኋላ አይ ምትል ከሆነ አትምጣ፣ ሂድ፣ ሌላ ቦታ ሂድ። ሌሎች ሰዎችን አስገብቼ እናወራለን። እኛ በተሰጠች ደቂቃ ግን ማውራት እንችላለን፣ መወያየት እንችላለን። ካልሆነ እንለያይ ነው እያልኳቸው። ሌላ ጉዳዮች አሉ እኛ የምንነካበት እንትን የምንልበት። ስለዚህ ይሄን ጉዳይ አሁን ማሳጠር እንችላለን። አዎ ቴዶ ይጠር፣ በቃ ኢብራሂም ተስማማ፣ ችግር የለውም። የሚጨምር የሚቀንስብን ነገር ስለሌለ ኢሳያልክ ነገር የለም፣ ችግር የለውም። በቃ የሚጨምረው የሚቀንሰው ነገር የለም። ኢብሮ ችግር የለውም። ምን አለ መሰለህ አሁን ጨርስ። እንደዚህ አይነት መድረኮች ይሄ ልምድ ካለ ኦስማን እኮ አንድ ጊዜ ይሄ እንደዚህ አይነት ነገር እኮ ነገም ከነገ ወዲያ ሌሎች መድረኮች ላይ ይሄ እንደዚህ ነገር የማስገደድ ስራ ነው የሚሰራው። ኦስማን ፖለቲካውን በደንብ አድርጌ እንትን እለዋለሁ። ግን ቴዲ ወንድሜ እንደው አክባሪ ነኝ። ብዙ ጊዜ በሐሳብ ትሞግታለህ፣ ሐሳብን ታመጣለህ። ሰዎች በሐሳብ ብቻ ፍሎ እንዲያደርጉ ነው የምታደርገው። አግሪ ካንተ ጋር ገብቷል አይደለ? ነገር ምንድነው መሰለህ ተቃራኒ የሆኑ ነገሮች አንድ መድረክ ላይ ስታመጣ 3-4 አይነት መድረኮች አንድ ላይ ሲሆኑ ስምምነት የለም። ገብቷል? እንደ ወንድም የምነግርህ ነገር አንተ ለኔ ነው የምትሰብከኝ። አዎ ለአንተ ነው የምነግርህ ነገር ግን ለኔ አሁን ለምሳሌ ቆይ ለኔ አንተ ያመንክበትን አንተ አሁን አንድ ያልገባችሁ ነገር ኮምፒቲሽን አይደለም። ኦርቶዶክሶችም ቅድም አሁን መዝሙር ሲጀምር ሰምተሃል። ወደኛ እምነት ብትመጣ ይሄ ይጠብቀሃል። አሁን እኔ ጀስት ዓለም ላይ ያለው ልጅ ነኝ። እኔን ሰበኩኝ ነው እያልኩ ያሉት እንጂ እዚህ ተፎካከር ወይም ተሰዳደብ አይደለም እያልኩ ያሉት። እኔን ነው ሰብካችሁኝ የእናንተ አርጉኝ ነው እያልኩ ያሉት። ለምንድን ነው ኮምፒቲሽን ውስጥ የምትገቡት? ምን አለ መሰለክ ዛሬ ላይ እንደዚህ አይነት መድረኮች ተዘጋጅተው ኢየሱስ የሚለውን ነገር እንትን ካልተባለ ነገም ከነገ ወዲያ ሌሎች መድረኮች ላይ ማንም ኢየሱስ ብሎ እንዳይጠራ የሚል እንትን ሊሰራ እንደሚችል አውቃለሁ አስቀድሜ። እንደዛ አይነት ነገር ደግሞ አልፈቅድም። እኔ ባለሁበት መድረክ ላይ ስለ እስልምና ከሆነ እስልምናን ብቻ ነው የማወራው። ክርስትና እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ ስለ ክርስትና አላወራም። የኔን የድህነት መንገድ ስናገር ግን ሊጎረብጣቸው አይገባም። በቃ ጎሄድ ተናገር ኢብራሂም ፕሊዝ። አንደኛ 4000 ምናምን ሰው ጊዜውን ሰውቶ እያዳመጠን ነው። ስለዚህ በቃ ጎሄድ ተናገር። ያተራችን ሲደርስ መልስ በመርሱ ይስተካከላል። ችግር የለም። እሺ በጣም ግን የማዝነው ኢጎ ከፍተኛ የሆነ እናንተ የቀናውን መንገድ ያመናችሁትን ማሳየት ሳይሆን ሲጀመር እግዚአብሔር የሁላችንን ፈጣሪ ነው። አንተ በተለየ ሁኔታ የእግዚአብሔር ልጅ የምትሆንበት የለም። አንዳችሁ በተለየ ሁኔታ የእግዚአብሔር ልጅ ሌላው የእንጀራ ልጅ እንደሆነ አድርጋችሁ ስለምትወስዱ እኮ ወንጌሉን ስበክ ቁራጣይ አፋፌን አትበለኝ ማይ ፍሬንድ። ወንጌሉን ስበክ እዚህ ጋር እኔን ብቻ አይደለም እዚህ ጋር ነፍሳቶች አሉ አይደለ እንዴ? ድረስላቸው እስኪ ስበካቸው። ስትሰብክ ደግሞ በጣም ቀናነት ያስፈልጋል። በጣም ቀና ካልሆንክ ይቅርታ ማለትን ትህትናን ካልለመድን ኦኬ እንደዛ ነው እንደዚህ ያደርጋለሁ ካላል በዓለም ያለ ሰው እንዴት ነው የሚማረው? አሁን በጣም ይጨንቃል። በጣም አይ ዶንት ኖ በዓለም መሆን በስንት ጣሙ የሚል ሰው አለ እናንተን ሳይ ማለት ነው። ስለዚህ ቀለል አድርገውና የሁላችንም ፈጣሪ በሆነ ጉዳይ ላይ ነው መንገድ ነው የለያየን። ወንጌልን ስበክ፣ ከዛ በኋላ ለሌሎች ወንድሞች እድል ሰጣሉ። አለቀ። ይሄ እኮ ነው ያለ ነገር ነው። በዛ ብንስማማ ይሻላል። ስለዚህ ኢብራሂም ደቂቃን ፖዝ አድርጌያለሁ። 4 ደቂቃ አለ።
ሶሪ ከመጀመሪያ አታርግልኝ በጣም ኢንተራፕት ስለሆነ ከትብብር ጋር 4 ደቂቃ አለ ወንድሜ፣ ፖዝ አድርጌዋለሁ። ስለዚህ 3 ደቂቃ አውርታል። ምንም ማለት 3 ደቂቃ አውርታል እኮ ድጋሚ ከ7 ደቂቃ ልሰጥ አልችልም። ቆይ ችግር የለውም። እኔ እንደው በዓለም ያለሁት እኔ ዓለማዊ ችግር የለውም። ቸር ልሁንሽ 7 ደቂቃ ልስጥሽ። ተባረክ። ችግር የለውም። ተባረክ። እንዲህም ሆነ ደግሞ ሌላ ነገ ቤት ከፍተህ ደግሞ ጫና አሳደረብኝ ይበላሉ። እሺ ተባረክ። አመሰግናለሁ። ቴንኪ ይቅርታ በጣም ታዳሚያን ታች ያላችሁ ሀሳባችሁን ስለሰረቅናቸው ይቅርታ፣ ትልቅ ይቅርታ። ፍሎ እንድናደርግ ያው በቀናነት ሀሳባችንን እንድንለዋወጥ ስለፈለግኩ ነው። አምላክ አላህ ምን ይናገራል? በምዕራፍ 2 ቁጥር 1 ላይ እናንተ ሰዎች ወይ የፈጠራችሁን እነዚያንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል አምላክ አላህ። ቅድም እንደተናገርኩት እንግዲህ አምላክ አላህ ከቁርአን በፊት ለተለያዩ ነቢያቶች የሰጣቸው መመሪያና ህዝቦች እንደነበሩ ስናገር ነበር። እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተ ማውረድን፣ ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገሮቹም ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩን እና ወደ ሱለይማንም አውረድን፣ ለዳውድም ዘቡርን ሰጠ ነው እና እዚህ ጋር የተለያዩ መጽሐፍቶች ከቁርአን በፊት የወረዱ መጽሐፍቶች እንደነበሩ ይናገራል። በእነዚህ መጽሐፍቶች እናምናለን፣ በእነዚህ ነቢያቶችም እናምናለን። ግን የምናምነው እንዴት ነው? አሁን አምላክ አላህ ከዚህ በፊት ነብይ አድርጎ አሁን ለምሳሌ ሙሴ ነብይ ነው፣ በሙሴ ነብይነት እናምናለን። በኢየሱስም በነ ዳዊትም በነ አብርሃምም በነ ኑህም በሁሉ ነቢያቶች እናምናለን። የምናምነው ግን ከአምላክ አላህ ዘንድ ወደ ሰው ልጆች ነብይ ተደርገው መላካቸውን ነው። ነገር ግን በእነሱ ላይ የወረደው መጽሐፍ እስቲል ነው አሁን ላይ እንድንመራበት ግን አልታዘዝንም። እኛ እንድንመራበት እንድንተዳደርበት የተደረገው ቁርአን ነው። ቁርአን ለሰው ልጆች ሁሉ መመሪያ ተደርጎ ነው። ሁደን ሊናስ ይባላል ቁርአን፣ ፉርቃን ይባላል፣ እውነትን ከውሸት የሚለይ ማለት ነው። ግልጽ ነው። ከዛ አምላክ አላህ ለዛ ነው እናንተ ሰዎች ሆይ የፈጠራችሁ እነዚያንም ከእናንተ በፊት የፈጠረውን የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል በምዕራፍ 2 ቁጥር 21 ላይ። ባሮቼም ከእኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበላለሁ። ስለዚህ ለእኔ ይታዘዙ፣ በእኔም ይመኑ፣ ለእነሱ ሊመሩ ይከጀላልና ይላል በምዕራፍ 2 ቁጥር 186 ላይ። ለእነዚያም ላመኑት ባሮቼ በእርሱ ውስጥ ሽያጭና ወዳጅነት የሌለበትን ቀን ከመምጣቱም በፊት ሶላትን ደንቡን ይጠብቀው ይስገዱ፣ ከሰጠናቸውም ሲሳይ በሚስጥርም በግልጽም ይለግሳሉ፣ ስገዱ ለግሱ በላቸው ይላል። በላቸው እናንተ በምዕራፍ 14:31 ላይ ማለት ነው። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቻችሁን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና በምዕራፍ 39 ቁጥር 53 ላይ እንደዚህ ይናገራል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። እነዚያም መጽሐፍን የተሰጡ ሰዎች በመካከላቸው ላለው ምቀኝነት እውቀቱ ከመጣላቸው በኋላ እንጂ አልተለያዩም። በአላህ አንቀጽ የሚክድ አላህ ምርመራው ፈጣን ነው። አምላክ አላህ የሰው ልጆችን ሁሉ ፈጥሯል። እንዲሁም ደግሞ አምላክ አላህ የሰው ልጆችን ለመማር ሲል ከሰው ልጆች የሚቀበለው ከሰው ልጆች የሚበረከትለት ነገር የለም። አምላክ አላህ ምንድነው የተናገረው? ያ አዩሃ ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ፣ እናንተ ያመናችሁ ሰዎች ወይ ጥርት ያለችን ንስሐ ወይም መመለስን ተመለሱ ትድኑ ዘንዳ ነው እያለ ያለው። ስለዚህ አምላክ አላህ መሐሪ ነው ብለን ስንል በለመንከው ሰዓት ልመናን የሚሰማ በጠየቅከው ሰዓት ጥያቄን ሁሉ ሊፈጽም ሊያደርግ የሚችል አምላክ አላህ ነው። ከአምላክ አላህ ውጪ ሌላ ሊያደርግ የሚችል አምላክ የለም። ቀደምት በነበሩት ነቢያቶች ሁሉም ይሄንኑ ጣዖታትን ራቁ፣ አምላክ አላህን በብቸኝነት አምልኩ በማለት ነው ነቢያቶችም ሁሉ የተላኩት ማለት ነው። ኦኬ፣ ይህችም የቅርቤቱ ህይወት መታለያና መጫወታ እንጂ ሌላ አይደለችም። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ህይወት አገር ናት። የሚያውቁ ቢሆኑ ኖሮ የጠፊቱን ህይወት አይመርጡም ነበር። በምዕራፍ 29 ቁጥር 64 ላይ እንደዚህ ይናገራል ማለት ነው።
ከዛ አምላክ አላህ በምዕራፍ 29 ቁጥር 41 ላይ እነዚያም ከአላህ ሌላ ረዳቶችን ጣዖታትን የያዙ ሰዎች ምሳሌ ቤትን እንደሰራች ሸረሪት ቢጤ ነው፣ ከቤቶቹም ሁሉ በጣም ደካማው የሸረሪት ቤት ነው። ቢያውቁ ኖሮ አማልክት አድርገው አይገዟቸውም ነበር አለ። ምን ማለት ነው? ከአምላክ አላህ ውጪ ጣዖትን አንተ በልብህ መተማመኛ አድርገህ ያሳረፍክበት ቤት ሰው በሸረሪት ቤት አይጠለልም አይደለ? ልክ አምላክ አላህ ውጪ ከኔ ውጪ መጠለያ አድርጋችሁ የተማመናችሁበት ነገር በሸረሪት ቤት ድር እንደመጠለል ነው። ከምንም አያድንም። የሸረሪት ቤት ከፀሐይ፣ ከዝናብ፣ ከነፋስ፣ ከውርጭ ከምንም ነገር አያድንም። ይህንን ነው እየተናገረ ያለው። ምሳሌ አድርጎ ሱረቱል አንከቡት ብሎ ይህንን ምሳሌ አድርጎ አስቀምጦልናል ማለት ነው። አምላክ አላህ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ አምላክ ነው። ስለዚህም አምላክ በቁርአኑ በጣም ብዙ በሆኑ አንቀጾች ላይ በሚገርም አገላለጽ ይናገራል። በምስክርነት ከነገር ሁሉ በላይ ይበልጥ ታላቅ ማን ነው በላቸው፣ ሌላ መልስ የለምና አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ይህም ቁርአን እናንተንና የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደ እኔ ተወረደ። ከአላህ ሌሎች አማልክትን መኖራቸው እናንተ ትመሰክራላችሁ በላቸው፣ እኔ አልመሰክርም በላቸው። እርሱ አንድ አምላክ ብቻ ነው፣ እኔም ከምታጋሩት ነገር ንጹህ ነኝ በላቸው ብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ይናገራል ማለት ነው። ኦኬ አንድ ነገር እስኪ አጥራልኝ። ለምሳሌ አሁን በክርስትናው ጋር ስትመጣ እሺ ኦንሊ ጂሰሶች አሉ፣ አብም ወልድ መንፈስ ቅዱስም አንድ ነው ብሎ የሚያምኑ። ከዛ ኢቫንጀሊስቶች አሉ፣ ከተሳሳትኩኝ ይታረማለሁ። ካቶሊክም በክርስትና ውስጥ ነው የሚካተተው፣ ኦርቶዶክስም በክርስትና ውስጥ ነው የሚካተተው። ዶክትሪናቸው ይለያያል ወይ ዶግማቸው ይለያያል። እስልምናው ጋር እንደዚሁ ሱኒ አለ፣ እንደገና ደግሞ ኩራዥ አለ። ምንድን ነው ልዩነታቸው? አሁን እኔ አይ እንትን ጋር የገባው ልክ ክርስትናው ጋር እንትን ጋር የገባው እንደሚባለው ሁሉ በእስልምና ጋር ያለው ልዩነቱ ምንድን ነው? የነዚህ ቀደም ሲል የጠራው በእስልምና አስተምሮት አምላክ አላህ አንድ አምላክ አላህ ብቻ ነው። ከእርሱ በቀር ሌላ አጋርም አምሳያም ምንም ነገር የለም። ፈጣሪ ሁሉን ከዋኝ ሁሉን ፈጣሪ እርሱ ብቻ ነው። ለዛ ነው አምላክ አላህ በቁርአን ሲናገር አላህ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ ሕያው ሁሉን ነገር አስተናባሪ ነው ይላል በምዕራፍ 3 ቁጥር 2 ላይ። እንዲሁም ደግሞ የምንናገረው ምን መሰለህ? እርሱ ያ በማህፀኖች ውስጥ እንደሚሻ አድርጎ የሚቀርጻችሁ ነው፣ ከእርሱ በስተቀር ሌላ አምላክ የለም፣ አሸናፊው ጥበበኛው ነው ይላል በምዕራፍ 3 ቁጥር 6 ላይ። ከአንዲት ነፍስ የፈጠራችሁ ከዚያም ከእርሷ መቀናጇን አደረገ፣ ለእናንተም ከግመልና ከከብት ከፍየልም ከበግም 8 አይነቶችን ወንድና ሴት አውረደ፣ በእናቶቻችሁን ሆዶች ውስጥ በ3 ጨለማዎች ውስጥ በመፍጠር በኋላ ሙሉ መፍጠርን ይፈጥራችኋል። ይህ ጌታችሁ አላህ ነው፣ ስልጣኑ የእርሱ ብቻ ነው፣ ከእርሱ ሌላ አምላክ የለም፣ ታዲያ ወዴት ትዞራላችሁ ይላል በምዕራፍ 39 ቁጥር 6 ላይ ማለት ነው። ስለዚህ መልእክተኞችንም አብሳሪና አስፈራሪ ሆነው እንጂ ላሹ ይከራከራሉ። አንቀጾችና በእርሱ የተስፈራሩበትን ነገር ማላገጫ አድርገው ያዙት ይላል በምዕራፍ 18 ቁጥር 56 ላይ። አንተ ነብዩ ሆይ እኛ መስካሪ አብሳሪና አስፈራሪ አድርገን ላክነህ ይላቸዋል። እንዲሁም በምዕራፍ 33 ቁጥር 45 ላይ ማለት ነው። መሐመድ ሆይ በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። እርሱ ያ የሰማያትና የምድር ንግስና ለእርሱ ብቻ የሆነው ነው። እርሱ እንጂ ሌላ አምላክ የለም። ሕያው ያደርጋል ይገድላልም። በአላህ በዚያም በአላህና በቃላቶቹ በሚያምነው የማይዘፍ በማይነብ ነቢ በሆነው መልእክተኛው መኑ ቅንን መንገድ ትመሩ ዘንድ ተከተሉት። በምዕራፍ 7 158 ይናገራል። ኢብሮ እዚች ላይ ይቅርታ፣ እሺ ምንም ልዩነት የለም። ቴዶ የጠየቀው ጥያቄ ላይ በእስልምና ቁርአንና ሐዲስ ነው። ለምሳሌ በሌላ እንትን ላይ ስትመልከት 66 73 81 የሚባል የቁርአን የተከፋፈለ ነገር የለም። ቁርአን የምንመራበት ቁርአንም የምንከተለው ሐዲስም አንድ ነው። ሰዎች ለሰዎች የሚሰጡ የጠየቀ ሱኒ አህባሽ ምናምን የሚባሉት ምንድነው ልዩነታቸው? ልክ እሱን ነው የጠየቀህና እሷ ላይ አድሬስ አድርግለት። ቁርአንና ሐዲስ ነው። ቁርአናችን ላይ ማል ኢንተርፌር እያደረገ ነው። ስለዚህ አንድ አካሄድ እንጠይቀውና ስለ እስልምና ከሆነ ምንም ችግር የለም። መብት እኮ እስልምና ላይ ሶሪ አይ ዶንት ኖ። እኔ አንዳንድ ብዙ ጊዜ በፖለቲከኞችም ያለ ነው ጥያቄ የምጠይቀው ሌላ ነው የሚመልሱት ሌላ ነው። እኔ ዝም ብዬ በነገራችን ላይ ምን የሚያወሩት ወሬ ሊቆራረጥ ስለሚችል ኤክስ የምታደርጉ ሰዎች እቦልካቸዋለሁ። አንድ ማስጠንቀቂያ ነው ሰጣችሁ። ከዚህ ከመሰለ ውይይት እንዳትሰናበቱ ታፕ አድርጉ። ኤክስ ካደረጋችሁ ሊቆራረጥ ስለሚችል ሌላ ነገር ሊመስል ስለሚችል አስተካክሉ።
መገራት አለባቸው ካልሆነ ሞዴሬተሮች ቦልኳቸው። እሺ ቀጥለ ኢብራሂም አንዴ ቃልች። እሺ ቴንኪው አመሰግናለሁ። ሶሪ ምናልባት ስለ ሻሱኒ ምናምን እኔ መሰለኝ የነበረው ምንድነው ከአምላክ አለ አሁን ለምሳሌ ይሄ አንድም ሶስትም ከሚለው ከክርስትና ከዛ አኳያ የጠየቀ መስሎኝ ነው። ለዛ ነው አንድ አምላክ አላህ ነው ብቻ ብዬ ተናገርኩት። ምናልባት ጥያቄና ሪስ ካለማድረግ ነው። ሶሪ በጣም ልዩነት የለውም መልሱ ልዩነት የለውም መልሱ ምን አለ መሰለህ አምላክ አላህ በቁርአንና በሐዲስ ነው እንድንመራ ያዘዘን። በቁርአንና በሐዲስ የሚመራ ኡስማኖቪች ምንም ልዩነት የለውም ያልከኝ ወይ ድገምልኝ ምን ነበር ግን አይ ዶንት ኖ ኦኬ ልዩነት ቴዶ ልዩነት የለውም። ለምሳሌ አሁን ሱኒ ወሃብይ ምናምን ተብሎ ሰዎች ስም አወጡት እንጂ እንደዛ የሚባልም ነገር የለም። በመጀመሪያም ሲቀጥል እነዚህ የምትላቸው በሙሉ ቁርአንና ሐዲስ ነው። ከቁርአን ቀንሰው ወይም ጨምረው የሚባል ነገር የለም። አንድ ነው ቁርአኑ 116 ሱራ ያለው ቁርአን ነው። ሐዲሱ ግልጽ ነው 114 ሶሪ 21 በላይ ቁርአን እንዳለኛ በመረጃ ስለምናሳያቸው ወንድማችን በደቂቃው ተጠይቆ ጥያቄውን እያወቀው ነው ሌላ ነገር የሚያወራውና እሱን ጥያቄና መልስ ላይ ተጠይቀናለህ በመጀመሪያ። ስለዚህ የምንከተለው ቁርአንና ሐዲስ ያው አንድ ነው ብዬ ነው። እሱን ደቂቃ መጠቀም ትችላለሽ እንደዛ ከሆነሽ። ስለዚህ ቁርአንና ሐዲስ ነው አንድ አይነት ነው። ኢብሮ ሂድበት። እሺ አይ ምን አለ መሰላችሁ እኛ ምን አምላክ አላህ የሰው ልጆችን በህይወታቸው የሰው ልጅ ሁደል ሊነስ ማለት የሰው ልጅ ጠቅላላ እንድንመራበት የታዘዝነው በቁርአንና በሐዲስ ነው። ግልጽ ነው። ስለዚህ እኛ መመሪያችን እንደዚህ ነው። በቁርአንና በሐዲስ የሚመራ ሰው አህለን ወሳለን ምንም ችግር የለም። ነገር ግን የሰዎችን ግሩፕ ግን ከሌላ አንጃ ጋር ከሚይዙ ሰው በቁርአንና በሐዲስ ውጪ የሆነ ነገር አይደለም። ለምሳሌ ቁርአን አንድ ነው ያለው 114 ምዕራፍ ነው ያለው። ከዛ በተረፈ ግን አንድ ነገር እንደ ቴዲ እንደ መጨረሻ የምናገረው ነገር ምንድነው ዛሬ ትንሽ ኢንተራፕት ሆነናል። ታዳሚውንም ትንሽ ሐሳቡን ሰርቀናል ብዬ አስባለሁና ለሌላ ጊዜ ምናምን ሰሙ ትንሽ ከቻልክ አንተም ታርገው ቀጥል። እንደዚህ ግን ቁም ነገር ከተወሰናችሁ በስተቀር እንደገና ሪቫይዝ ማድረግ አለባችሁ። ቁም ነገር ስነ ምግባር ጥያቄ ምልክት እኔ በህይወታችሁ ኖራችሁ ካላሳያችሁ ምናምን ብትል ምን ያደርጓል? እንደዛ ሰው አይመጣም። እምነታችሁ መንፈሳዊ ሰው ከዓለማዊ መለየት አለበት። ድርጊት፣ አነጋገር፣ ስነ ምግባር በጣም ጸበኞች ናችሁ፣ ጉልበተኞች ናችሁ፣ ትህትና በጣም ይጎላችኋል። አይዶን ነው ምናልባት አይዶን ነው አብዛኞቹ ነው እያያሉት ሰውም የታዘበ ያለው ይሄንን በዓለማዊ ህይወት በስንት ጣሙ የሚልም አለ እንዴ በጣም ያስጨንቃል። እና በተለይ ሃይማኖተኛ ሰዎች እንደዚህ አይነት ውይይት ላይ ስትመጡ መድረኩ ዋና ዓላማው ምንድነው? እዚህ ጋር ያያችሁ 3000 4000 ሰዎችን እኮ መጠቀም መድረስ እኮ ነው። ስንቶቹ እንደሚድኑ አታውቁም። እና ደቂቃ ባናባክን ለማለት ያለው በእንካ ሰላምታ ኢብራሂም በደቂቃን ጨርሳል። ብዙ ደቂቃ ነው የሰጠው። አንዷን ደቂቃ አለቀች። ከበቂ በላይ ደቂቃ ሰጥቻለሁ። ቅድም 3 ደቂቃ አለቀች። ኦኬ ለምክንያት እንዳትሰጠው ቅድም 3 ደቂቃ ከዛ በኋላ ጨምሬልህ። ተባረክ ቴዲ አመሰግናለሁ። ምናልባት ግን አሁን እንትን የሰላት ሰዓት ስለደረሰ እኔ ጋር አዛንም ስላለ እንደ ነሲሃ ፎሎ አድርገኝና እንደዚህ በስነ ስርዓት አግባብ ባለው መልኩ የሰው ልጆችን እንግዲህ እኔ ክርስትናና እምነቱንም አከብራለሁ፣ ታዳሚዎችን ምዕመኖችንም አከብራለሁ። ያስተምሩ ልዩነት እንዳለን አውቃለሁ። ግን ምንድነው ሰዎች እንዲድኑ በመሆን ነው እንጂ እኔ ክርስትናን ስለማነው ከፍ ዝቅ ስላደረኩ የኔ እምነት ራይት አይሆንም። ስለዚህ በመከባበር ለክርስቲያኖች ወይም ቅድሚያ ሰጣቸው አንድ ቀን እነሱ ሙሉ ክርስትና ላይ ያለውን ድህነት እያስረዱ ፕሮቴስታንቶችም እንደዚሁ አድርግ ከዛ ስለምና ነው እንደዚህ በለየብቻ ካልሆነ ምን መሰለህ እኔ ወንድም ትንሽ በጣም ኢንተራፕት እንሆናለን። እና ይሄ ጥያቄና መልስ ምናምን የሚባለው ነገርም ደግሞ ትንሽ ሰዎችን ወደ አልተገባ ታዳሚ ኮሜንተሮችንም ራሱ ወደ አልተገባ ጸብ ስለሚጋብዝ እኔ ከልምድ ነው የምነግርህ። ለምን ሰብስት ትገባላችሁ? ለምን ሰብስት ትገባለህ? አይደለም ለምን ሰብስት ትገባለህ? የምታምነው እዚህ ጋር እንደፈለኩ አድርጌ ላዋይ ይችላል። ከኔ ጋር አትቀልድም እኮ ትህትና አለ። ትህትና የለኝም። ሌላ ምን ይመጣብኛል? እኔ አዋርጃ አባራለሁ። መድረክ ከፍቼ ላዋይቼ ድጋሚ በጠብጣለሁ ማለት የለብህም።
ያ ቴንክ ዩ ምናልባት እኔ ሚስአንደርስ ተመጣጣኙን ክብር እፈልጋለሁ እኔ ምክንያቱም ይሄ ነው የሚያስማማን አይደል እንዴ ሶ ቴንክ ዩ ሚስአንደርስታንዱትን ነገር ንገሩኝ አስተምሩኝ ስበኩኝ ያልኩት ኢብሩ ስለመጣ አመሰግናለሁ በሚቀጥለው እኔም እሺ ወንድሜ እሺ እኔም አመሰግናለሁ ምናልባት በሐሳብ አለመግባባት ኢንተራፕት ሆነናል ዲስሪስፔክት ያደረኩ አይመስለኝም መድረኩንም አከብራለሁ እና ምናልባት ግን በዚህ መሃል እንደው ቀልባችሁ ውስጥ አልፌ ከሆነ ይቅርታ ለማለት ወዳለሁ ይሄ ምን ልላችሁ ፈልጌ ነው እናንተ ክርስቲያኖች ሆይ ለነፍሳችሁ ማረፊያ የወደዳችሁትን ነገር ለኔ ለኢብራሂም ልትመኙልኝ ይገባል እኔም ለእናንተ እመኛለሁ ስለዚህ እምነታችሁን ከፍ ዝቅ በማድረግ የኔን እምነት ከፍ ልና ሊኖረው አይችልም እኔንም እናንተንም ልጠራ አልችልም የባሰላባሳጫችሁ ነው የሚችለው ስለዚህ እናንተም በዚህ መልኩ ይሁንና ክርስቲያኖችም በዚህ መልኩ ተመርጦልናል ቴዲ ፎሎ ባክ አድርገኝና ሌሎች መምህራኖችንም መጋበዝ ይችላል አሉ ጎበዝ ወንድሞች አሉ እህቶች አሉ በስነ ኢብራሂም እንዳትወጣ ኢብራሂም ሲያወራ ቁጭ ብለህ ሰምተውታ ሰላት ደርሶብኛል በጣም ትልቅ ይቅርታ ብያለሁ ችግር ነው ከታች ሆኖ ያደምጣል ሶላት ከደረሰበት ዋናው ሐሰን አለ ከታች ሐሰኑን አስገባው ቴዶ ከታች ሐሰን ሰላት እያጠቃለልኩ ነው ዛሬ እኮ የጅምዓ ይሄ ኢንትሮዳክተሪ ፓርት እኮ ነው ዛሬ ገና ኢንትሮዳክሽን ላይ እንደዚህ ከተሆነ ዲፕ ስንገባ እንደሌለ ነው ወደ ገደለው ስንገባ ገና እኮ አልተገባም እንዴ እንትን ነው አልተጀመረም ገና ገና ሰላምታ አልተጨባበጠ እንደዚህ ከሆነንም ወደ መሀል ስንገባ ምን ልንሆን ነው ጎበዝ ግን ቴዲዬ የሀገራችን ሰላም እንዲደፈርስ አልፈልግም በሃይማኖት በኩል ያለው እንትን ጦርነት እንዲነሳ አልፈልግም ስብከትን ብቻ ሰው እምነታቸውን መስበክ ማስተማር ሰዎች እንዲድኑ ማድረግ ይችላሉ እሺ ወንድሜ ኢብሩ አመሰግናለሁ በሚቀጥለው በሳምንት አንድ እንደዚህ አይነት ፕሮግራሞች ስለሚኖሩ አሁን የመተዋወቅ ነው የተዋወቅ ነው በነገር ላይ ፖለቲከኞችም እንዲያስቸግሩ ነበር መጨረሻ ላይ ባህሪ ለባህሪ ሲግባቡ ቀላል እንጂ የመጀመሪያ ጊዜ አይ ነው አንደርስታንድ አደረጋለሁ ሆቶናችሁ ሌላ ቦታ ላይ ተተዋወቃላችሁ ከሰላምታ ተለዋውጣችኋል እዚህ ግን ቀስ እያለን የተግባባን ስንመጣ ጽድት ያለ ውይይት እናደርጋለን ይሄ ግን ያለ እናንተ ትብብር አይሆንም እኔ ስላልኩኝ ምናምን ብቻ ሳይሆን እናንተም በቀናነት ነገሮችን እያለፋችሁ በወደ ሰፊነት ካልሆነ በስተቀር አስቸጋሪ ነው የሚሆነውና እኔ ምንም ጎበዝ ወንድሞችን ማምጣት ይችላሉ ቴዲ አሉ ጎበዝ እና በስነ ምግባር የሚያወሩ ስለዚህ እኔ ወደ ሰላቴ ልሂድ ፎሎ ባክ አድርገኝ ፎሎ ባክ አድርገኝ መልእክት ካለ ምናምን መድረኮችን አብረን መስራት እንችላለን የመድረክ ባለሙያ ነኝና ለዛ ነው እሺ የሚዲያ ባለሙያ ነኝ እሺ ብራይ እሺ ቴንክ ዩ ቴዶ እኔም ጋር ሰላት ስለደረሰ ያስቀየምኳችሁ ካላችሁ በጣም ይቅርታ መዝሙር ያሬድ ኤፍሬም እብነ ሐኪም ደሳለኝ ያስቀየምኳችሁ ካለ ከታችም ያላችሁ ቴዶንም ጭምር በጣም ይቅርታ ጠይቃለሁ መጥፎ ነገር ተናግሬ ከሆነ ሰላት ስለደረሰ ነው ሰላት ደግሞ በሰዓት የተገደበ ግዴታ ስለሆነ ነው ሐሰኑ ከታች አለ ሐሰን የሚለው እሱን ማስገባት ብታስገባው ያው እንትን ማለት ይችላል ያው ተመሳሳይ ስለሆነ እንገናኛለን ሌላ ጊዜ ችግር የለውም ስለመጣ ከልብ አመሰግናለሁ ይሄንንም አንድ ትምህርት ነው ለሶላት ዲሲፕሊን እንደሆነ በሰዓት መሄዳቸው ራሱ ይመዘግባል ይሄስ በጣም የጠበቀኝ ነገር ስለሆነ ማለት ነው ቴንክ ዩ ኢብራሂሞቪች እንደዚህ እናርግ ይሄ እኮ ገና መጀመሪያ ነው ገና ጅማሮ ላይ እንደዚህ ገና ስንት ነገር እናነሳለን እኮ ይሄ የመጀመሪያ ነው ቅድም ስናገር አብራችሁኝ የነበራችሁ ሰዎች አይ ቲንክ ከኔ ጋር የነበራችሁ ትረዳላችሁ ያልኩት ቴሌግራም ላይ የጻፍኩትን ያደምባችሁ እንትን ትላላችሁ እኔ ጽፌ አስታውቄ ነው የመጣሁት ዝም ብዬ ብንን ብዬ አይደለም ላይ ፍጠቅ አድርጌ የገባሁት ቴሌግራም ላይ አሳውቄ ነው የመጣሁት ያነበባችሁ ካላችሁ ይገባችኋልና ነገ ይቀጥላል ከነገ ወዲያ እያለ እየሰፋ ይላልና አንዳንድ መርዘኞች ግን ያላችሁ ካላችሁ ለተወጠራችሁ በተንኮል በክፋት ምናምን አትምጡ ያመናችሁትን ነገር ማስተማር ነው በተለይ ከኮሜንትም ከዚህ ማስገባችሁ ሰዎች ይሄ ልጅ ባስተምረው እኔ የገባኝን ነገር እንደው ቢረዳ ብላችሁ በቀናነት ካልመጣችሁ አይደለም ነፍሳትን ልትናጠቁ ይቅርና ያሉትም ይሸሻሉ እንደዛ ነው የሚገባኝ ለአድማጭ ተመልካች ደግሞ ትልቅ ክብር አለኝ እኔ እንዲረበሹ አልፈልግም እንደምታውቁት ጽድት ያለ ውይይት እንዲሰሙ ነው የምፈልገው ለዛ ነው ትንሽ ጠንከር መለው
እኔም በመሀል ላይ ስሜታዊ ሆኜ ከሆነ ከልብ ይቅርታ ጠይቃለሁ። መዝሙሬ ወደ አንተ ልምጣ ወንድሜ። እሺ በጣም እናመሰግናለን። በመጀመሪያ ያው እንትኖቹን ኦዲየንሶቹን ሶሪ እንደዚህ በጣም ወርዝ አያደርገውም አይመጥናችሁም ብዬ አስባለሁ። በጣም ቢናገሩ እድል ቢያገኙ ከኛ የተሻለ እውቀት ያላችሁ ሰዎች ዝም ብሎ ባኬን ፎርዞ አይጠቅምም። እሱን ክሊር ማድረግ እፈልጋለሁ። እኛ ደግሞ ክርስቲያኖች ስለሆንን ይፈቀድልናል። የሚፈቀድና የማይፈቀድልን ነገር አለ። የማይፈቀድልን ነገር ምንድን ነው? የማይሆነው ነገር ነው። የማይመሳሰለው ማመሳሰል አይፈቀድልንም። ስለዚህ ለእኛ ኢሳ ኢየሱስ ክርስቶስ አይደለም፣ አብርሃም ኢብራሂም አይደለም፣ ሙሴ ሙሳ አይደለም፣ ድንግል ማርያም የአምላክ እናት መርየም አይደለችም። ምክንያቱም ሁለቱም መጽሐፍ ስለነዚህ ሰዎች ሲያብራሩ ቶታሊ ዲፍረንት ስቶሪ ስላለ መጽሐፍ መመሪያ አለን፣ እኛ መጽሐፍ ቅዱስ አለን፣ እነሱ ቅዱስ ቁርአን አላቸው። ኦኬ ቁርአኑና መጽሐፍ ቅዱሱ ፈጽሞ አይገናኝም ሲያብራራ። እንኳን እነዚህ ላይ አይደለም አላህና እግዚአብሔርን ባህሪያቸው ፈጽሞ አይገናኝም። ስለዚህ አንተ በራሴን ለመሸወር ካላሰብኩ በስተቀር አይ እኔ ተፈቅዶልኛል አንድ ነው አይደል። ክርስትና በጣም ቁጥብነትም ነው ደግሞ መለየትም ነው መውጣትም ነው። ስለዚህ አንድ አይደለም። ለዛ ፕሩፉን ማሳየት ይችላሉ። ለምሳሌ ቢኖሩ ቅድም ጥሩ ነበር ያልኩት ለዚህ ነበረ፣ ግን ኢስፋይን በሌላ ቀን ሆፍሊ እንቀጥላለን ቢያስባል። ይሄ አረብኛ መጽሐፍ ቅዱስ ነው። አረብኛ መጽሐፍ ቅዱስ ነው። ሉክ ቻፕተር 1 ቨርስ 32 ላይ ያለ ነው። He will be great and will be called the son of the most high የሚወካንቺ ወረደው የእግዚአብሔር ልጅ ይባላል። and the Lord God will give him the throne of his father David ይልና ከዛ በኋላ እዛ ከላይ ከፍሎ ይላል and behold ይላታል መልአኩ behold you will conceive in your womb ምጽንሹ ማን ነው አላት and bear a son and you shall call his name Jesus ይላል። ክርስቶስ ኢየሱስ ልጅ ጠሪዋለሽ። ጂሰስ የሚለው ይኸውላችሁ ወይም ኢየሱስ የሚለው ይኸው በአረብኛ ይሄ ነው። ኢየሱስ ይሄ ነው በአረብኛ። ኦኬ የመጽሐፍ ቅዱስ አረብኛ ኢየሱስን የሚጠራው እንዲህ ብሎ ነው። ቁርአን ግን ኢሳን የሚጠራው በዚህ መልክ አይደለም። ቁርአን ኢሳን የሚጠራው ለምሳሌ ማየት ትችላላችሁ። ማንም ሰው ገብቶ አረቢክ ኔም ኮንቨርት ቱ ትራንስሌት ቱ ፍሮም እንግሊሽ ቱ አረቢክ ብትሉ ለምሳሌ ኢሳ ብዬ ብጽፍ ወይም ኢሳ ይሄው ፕሮናንሲዬሽኑ አለ። ሉክ የአረብኛው ቋንቋ ልዩነቱን ይዩት። የአረብኛውን ቋንቋ ይሄ ቁርአኑ የሚያስቀምጥበት ነው። ይሄ ደግሞ የኛ የክርስቲያኖቹ የአረብ ክርስቲያኖች መጽሐፍ ቅዱሳቸው ነው። ስለዚህ አንድ አይደለም ማለት ነው። ስለዚህ አይፈቀድልንም። እኛ ተፈቅዶልናል ብለን መደም ሰውን ማታለል አያስፈልግም። ሌላው ትርጉሙስ ራሱ ይሄ ባይብል ሀብ ይባላል። ያ ብዙ ሰው ያውቃል ብዬ አስባለሁ። ባይብል ሀብ ይባላል። የብሉይ ኪዳንና አዲስ ኪዳን መጽሐፍት የተቀመጡበት ነው። በኦሪጂናል በሩት ቋንቋቸው በእናት ቋንቋቸው ተተርጉሞ የተቀመጠበት ነው። ኦኬ ለምሳሌ ኢየሱስ የሚለውን ጂሰስ የሚለውን from the Greek word Joshua እና ትርጉሙ ምንድነው ይላል። ይሁት እዚህ ጋር Jesus the translation of the Hebrew term ይልና ያሹዋ ጆሹዋም ሳይሆን ያሹዋ ይባላል። which means Yahweh እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው ማለት ነው ይላል። ስለዚህ ኢሳ ይሄን ትርጉም አይዝም። አንድ Jesus Christ ይልና ይሄው Jesus is his human name ስጉ ቃል ክርስቶስ አካላዊ ቃል ስጉ ቃል ሰው ከሆነ በኋላ ይወጣለስ ነው ይላል። ኦኬ እሱ የሚያሳይ ምንድነው? the incarnate logos ስጉ ቃልን ወይም አካላዊ ቃልን በኋላም ደግሞ ስጉ ቃልን ያሳያል ይላል። ስለዚህ በዚህ አንፃር እኛ ክርስቲያኖች አይፈቀድልንም። የማይሆነው ነው ያልሆነው ነው እያልን መሸወድም የለብኝም ወይ ቴዲ አቅም ብዬ የዚህ ጉዳይ አይደለም። እውነቱ ይሄ ነው ፈጽሞ። ለዚህ ነበር ሬጂስት ያደረኩት እኔ በፕሩፍ አሳዩን አልኩት። እሱን ክሊር ካረኩኝ እዚህ ላይ ላቁም። ወደ ክርስትናው ልመለስ። ቴዲ አይ ቲንክ ኤፍሬምዬም ሌሎቹም ስለ ክርስቶስ አዳኝነት ስለ ክርስቶስ ፈዋሽነት ተነግረዋል። አሁን ታዲያ ቅድም ሰውስ ምን ይጠበቅበታል? ከሰው ምን ይጠበቃል? ክርስቶስ ራሱን ቤዛ አድርጎ ለሁላችን ሰጠን። አሁን አንተ ወደ ክርስትና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ እመን ብቻ ትድናለህ አንልህም እኛ። በቃ አሁን ለምሳሌ አይንን ጨፍን እጅ ወደ ላይ አድርግ በቃ መስክር በቃ ድናሃል አንልህም እኛ። የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ተሰበከላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል
ይህን በሰሙ ጊዜ ይላል እንግዲህ መንፈስ ቅዱስ ወርዶ በዛ ለተሰበሰቡት ሁሉ ወንጌል ተሰበከ። ከዛ በኋላ ምን እናድርግ አሏቸው። የሰሙት ወንጌልን የሰሙት ልባቸው ተነካ። በሰሙት ወንጌል ልባቸው በጣም ተነካና ምን እናድርግ አሉ። ምን እናድርግ ሲሉ ሐዋርያት ምን አሏቸው? ጴጥሮስ እና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስን ንስሐ ግቡ አለ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ስለዚህ ምንድነው ያላቸው? ንስሐ ግቡ። አንድ ሰው አምኛለሁ ብቻ ስላለ ሳይሆን ስለሰራው ኃጢአት ስላለፈው በደሉ ንስሐ መግባት ግዴታው። ንስሐ ደግሞ የፌክ ንስሐ አይደለም፣ ከልብ የሆነ ንስሐ ከመጀመሪያ ለራሱ በደለኛ እንደሆነ መንገር፣ ቀጥሎ ለአምላኩ ራቁቱን እንደቆመ በአምላኩ ፊት እንደቆመ ማወቅ፣ በደለኛ ኃጢአተኛ እንደሆነ ማወቅና ንስሐ መግባት ግዴታ ነው። በእምነት ብቻ አይዳንም። ያመነው ሰው ስለሰራው ስላለፈው ኃጢአቱ ንስሐ ካልገባ አይደለም። ቀጥሎም ደግሞ ንስሐ መግባትን ብቻ አይደለም፣ ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል። ለምንድነው መጠመቅ ያስፈልገው? ይሄ ባይዘዌ በጳውሎስ ሕይወት ታይቷል። ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለ ይላል። እንግዲህ እኛ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም። ይሄ የሰው ስራ አይደለም። ይሄ ጌታ የሰጠን ጸጋ ነው። ከጌታ የተቀበልነው ጸጋው በእምነት አድናችሁ የተባለው እኮ ጸጋ ስለሰጠን። ኦኬ፣ ጸጋውን ደግሞ የምንቀበለው ያን የዘላለም ህይወት የምንቀበለው በሰጠን ጸጋ ነው። የሰው ስራ ያልሆነ የሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድነው? ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው። ስለዚህ እኛ እንግዲህ በጌታ እንደነገረን በማርቆስ ወንጌል ምዕራፍ 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ተደውል ወላ ወለ ደቂቃ አስጨምርላችሁ ከተል እሺ ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ነው ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ነው ይላል። ይሄን ብቻ አይደለም በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ከኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነው። እና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያጣ ይችላል። ሁለት ጥቅስ በጣም ብዙ ጥቅስ ነበረ፣ ግን ሁለት ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጣዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩን መዳኑን ያጣዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11 እስከ 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻው ተግተን እስከ መጨረሻ የጸና ቢኖር እርሱ ይድናል ስለ ማለት ነው። ኦኬ የመጨረሻውን ልናገርና አንዴ ቃልኝ ኦኬ በጣም ሶሪ እንግዲህ እሺ ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ አንደኛ ቆሮንቶስ 10 በሳማራው አጥቂ ኦኬ ምን ይላል? እዩት ሮሜ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሲሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገሩ ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄያለሁ እንዳለው እነዚህን በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። እኔም ቅድም በንግግሬ አጥፍቼ እላፊም ሄጄ ከሆነ ረብሼም ከሆነ በጣም በእግዚአብሔር ስም ይቅርታ ጠይቃለሁ። አመሰግናለሁ።
አንዴ ኦኬ የሆነ ፐዝል መጥቶ እየገጣጠምኩኝ ነበር። አንዳንዶቻችሁ አይ ቲንክ አልገባችሁም መሰለኝ። ይሄ ኮምፒቲሽን አይደለም። ኮምፒቲሽን ውስጥ የገባችሁት እናንተ ናችሁ። እኔ ይሄ ቴዲን የመስበክ ፕሮግራም ነው። ሌላ ቦታ በለመደ አፋችሁ የመጣችሁ አላችሁ፣ ኮመንት ላይ ያየሁኝ ነው። ይሄ ኮምፒቲሽን ወይ ስድድብ ምናምን አይደለም። ይሄ እዚህ ጋር እንደምታዩት ፖለቲከኛ አለ። እኔን ሰብከውኝ የነሱ የማድረግ ሂደት ነው። እንዴት ላስረዳ ጎበዝ? እስኪ አስረዱልኝ። አማርኛ እኮ ቸገረኝ። ከፈለግኩኝ እኔ ካቶሊክና ኦንሊ ጂሰስን ብቻ ነው መስማት እንፈልገው ማለት አልችልም? እችላለሁ እኮ። የምታምኑትን እምነት ንገሩኝ ነው እያልኩ ያለሁት። ሶዛት ወደ እነሱ ልመጣ ማለት ነው። እከሌን አስገባው እንትናን አስገባው እንደዛ ነው እንጂ ሁለታችሁ ላወዳድራችሁ የማን ከእንትና ማን ይበልጣል እያልኩኝ አይደለም። እና እንቀጥላለን፣ እያየን እንቀጥላለን። እና ይሄ ዛሬ መጨረሻ አይደለም። ኦልሬዲ ባለቀ ሰዓት ስለመጣችሁ ነውና ከዚህ በኋላም ስትመጡ ሃይማኖታዊ ነገር ከሰማችሁ አንዳንድ ጥያቄዎችን አነሳለሁ። እነሱ የሚያምኑትን እምነት ይሰብኩኛል። ለእኔንና ለእኔ መሰሎች ዘንድ ወደ እነሱ እንሄዳለን ማለት ነው። እንደዛ ነው። አሁን ባለውበት ሁኔታ ላይ ሃይማኖት የለኝም ነኝ፣ መሀል ሜዳ ነኝ ያለሁት እና ስንሞት ወደ ዘላለማዊ ህይወት እንድንሄድ እነሱ የቀመስቱን እንድንቀምስ ስበኩኝ እያልኩ ነው። ፕሊስ ከዚህ በኋላ አልደግሞ። ከኤፊ በፊት አቡነ ሐኪም ናቸው። አቡነ ሐኪም ይሰማል? አንተ ነህ? ይሰማል ቴዲዬ? እሺ አቡነ ሐኪም እሺ፣ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። ዲያቆንዬ ሁላችሁንም እናመሰግናለን በትዕግስት ስለቆያችሁ። መዝሙር ያሬድ በጣም ቴንኪው፣ ከልብ ለትህትና ከልብ ነው የማመሰግነው። ቁም ነገር ብዙዎቹ እየታዘቡ ነው። አይ ቲንክ ተረድቶኛል። እያደረገ ያለው ነገር ሰምታችሁት ከሆነ ወደኛ ብትመጣ ይሄ ይጠብቃል፣ ይሄን ታገኛለህ እያለ ነው እያለ ያለው ንግግሩ ሰምታችሁ ከሆነና ሌሎቻችሁም እንደዛ እንድትሉ ነው የምፈልገው። እሺ ቀጥል አቡነ ሐኪም። እሺ እብነ ሐኪም ነው ቴዲዬ? እብነ ሐኪም ኦኬ። አም ሶሪ ችግር የለም። ድህነት ላይ የተወሰኑ ነገሮችን ለመጨመር አስቀድሞ የሰው ልጅ ድህነት ቅድም እንዳልኩት ከመላእክት ይጀምራል። እግዚአብሔር ያዘጋጀው መንገድ ላይ እግዚአብሔር የሚያደርጋቸው ነገሮች ፍጹም ናቸው። የሰው መንገድ ሲሆን የሆኑ እንከኖች ይኖሩታል፣ ይቆራረጣል፣ አብሮ አይሄድም፣ ከህሊና ጋር ይጋጫል፣ ከፍጡራን ህግ ጋር ይጋጫል። ብዙ ነገሮች አሉ። የእግዚአብሔር ህግ ላይ ትክክለኛ መሆኑን የምናውቀው ግን ለመላእክት የሰጠውን እንዲሁ ያ ሳይፋለስ ሳይጋጭ ለአዳም ሲቀጥል እናየዋለን። አዳም ያደረገውን ደግሞ እሱ ላይ የሰራውን ዓላማ ምንም ሳይጋጭ ሳይፋለስ እንደ ሰው ፕላን ሳይሆን እንደ ፈጣሪ ፕላን እንደሄደ እናያለን። እናንሳ እስቲ። አዳም አጠፋ። አስቀድሞ ሲፈጠር ሁለት ምርጫዎች ነበሩት። ነፃ ፈቃድ ተሰጥቶታል አዳም። እነዚህ ሁለት ምርጫዎች አንደኛው ዘላለማዊ ህይወትን መውረስ ነው ህጉን አክብሮ፣ ሁለተኛው አማራጭ ምንድነው? ወደዛኛው ወደ ራሱ ፈቃድ ሄዶ በለስን በልቶ ደግሞ መሞት ነው። ስለዚህ አዳም በምርጫው ወደ ሞት ሄደ፣ በምርጫው በለስን በላ። ስለዚህ በንስሐ ቢመለስ እንኳን አንድ ጊዜ የመረጠው ኮንዲሽን አለ። ሁለት ኮንዲሽኖች አሉ መመለስ የማይቻልባቸው ወዲያው ማለት ነው። እዛ የሞት ኮንዲሽን ውስጥ ገባ ማለት ነው። እዚህ የሞት ኮንዲሽን ውስጥ ዝንባሌው ተፈጥሮ ለሁለቱም የሚስማማ ሆኖ ሳለ ወደዚህኛው ኮንዲሽን ስለገባ ቅጣቱን መጨረስ መቻል አለበት። አንደኛው ይሄ ነው። ሁለተኛው ፖይንት አሁንም ክርስቶስ ወደ ምንድን ነው የመለሰለት ስንል ያንኑ ነፃ ፈቃድ ድጋሚ እንዲመርጥ ሰጠው ማለት ነው። ስለዚህ አሁን በምድር ላይ ያለን በፊት ለአዳምና ለሔዋን ብቻ ነበር ያ የነበረው። አሁን ግን አጠቃላይ በምድር ላይ ላለን ሰዎች ሁሉ ለአዳም የባህሪ ልጆች ሁሉ ያ ምርጫ ዳግም ተሰጥቶናል። ስለዚህ አሁን እግዚአብሔርን ያንተን መንገድ አንፈልግም ብለን ወደ በለስ መሄድ ምርጫዋለን፣ ያንተን ደግሞ መንገድ እንፈልጋለን፣ ያን ተከትለን ህግህን ጠብቀን በአንተ የማዳን ስራ የቤዛነት ስራ አምነን ዘላለማዊ ህይወትን መውረስ እንፈልጋለን ካልን ደግሞ ያን ምርጫ አሁንም የመጠቀም ፈቃዱ አለን ማለት ነው። ስለዚህ እግዚአብሔር የሰጠን ያን ነው፣ የሻረልንም ያንን ጥፋት ነው። እኛ የፈለግነው አምላክነትን ስለነበር ያንን አምላክነት የመፈለግ ኃጢአት የሚገባውን ቅጣት ወይም ካሳ፣ ቅጣት ከምንድነው ካሳ ራሱ ሰው መክፈል አይችልም ነበር። አዳምም ከአዳም ልጆችም መካከል መክፈል አይችሉም ነበር። ክርስቶስ ሰው ሆኖ መጣ። ይቅርታ ከጀርባ ስላለው ድምፅ። ክርስቶስ ሰው ሆኖ መጣ። ሰው ሆኖ ሲመጣ
ያንን ካሳ ከፈለልን ማለት ነው። ሰው የመሆኑም ዓላማ እኛን ተገብቶ በእኛ ቦታ ሆኖ ልክ አንተ አሁን አንድን ሰው ብትበድል ትላልቅ ሽማግሌዎች ትመርጣለህ ለካሳ ማለት ነው። ወይም ደግሞ ሄደው እንዲያስታርቁህ እነዛን ትላልቅ ሰዎች ልከህ እነሱ የተከበሩ ትላልቅ በእድሜያቸውም እንግዲህ የምታከብራቸው ሆኖ ሳሉ እዛ ያንተ የምትለው ጓደኛ ጋር ሄደው እባክህ ታረቀው እያሉ ይጠይቁልሃል። ይሄ ዋስ የመሆን ካሳ የመሆን ስራ ነው። በአምላክ ደረጃ ስንሄድ ግን ያ የካሳ የቤዛነት ስራ ፍጹም ነው። ፍጽምና ስላለው እግዚአብሔር ሆኖ በቃ ልታረቅ አይልም። የሰጠው ህግ አለ። ስለዚህ የኛም የሰራነው በደል አለ። ሰው ለራሱ ስራ ኃላፊነትን መውሰድ መቻል አለበት። ስለዚህ ምን አደረገ? እርሱ ሰው ሆነልና ያን የቤዛነት ስራ ሰራልን። ሁለተኛው ዋናው ዓላማ ምንድነው? ሰው የመሆኑ ይቅር ማለት ብቻ አይደለም። እኛን በፊት ዕፀ ሕይወትን ወስደን እናገኝ ከነበረው ክብር ፍጹም የላከ ክብርን ሊያወርሰን ነው። እንዴት? ስጋና ደሙን ለኛ የሚስማማ አድርጎ። ተመልከት፣ መጀመሪያ አዳምና ሔዋን ባያጠፉስ ኖሮ ይኖራሉ በአዳም በዛው በገነት ላይ። ከዛስ ዕፀ ሕይወትን በልተው የዘላለም ሕይወትን ይወርሳሉ ማለት ነው። ይሄ እንዳሁን ያለ ክብር አይደለም። ክብር ነው ኦፍ ኮርስ። አሁን ክርስቶስ ያደረገልን ግን ምንድነው? የሻትነውን ፍጹም ክብር መዳን ተብሎ በዛ ውስጥ ያለ ግን ትልቅ ክብርን ሰጠን። በምን አማካይነት? አካሉ አደረገን። አየህ፣ ዘላለማዊነትን እንዲሁም አምላክነትን ሰጠን ማለት ነው። ለዚህ ነው በክብር የሰው ልጅ የተፈጠረው፣ በእግዚአብሔር አምሳልም ተፈጠረ የተባለው ለዚህ ነው። ያንን አምላክነት ለኛ ለመስጠት እንዲሁ እንድንቀበለው የማንችለውን ባህሪ ሊያዋህደን አይችልም። ስለዚህ ምን መሆን ያስፈልገው ማለት ነው? እሱ ለኛ ባህሪ የሚስማማ አድርጎ መስጠት አስፈልገው። ስጋና ደሙን አዋሃደን። ስለዚህ ሰው ሆነ። እርሱ ሰው በመሆኑ ምክንያት ደግሞ ለኛ የሚስማማ አድርጎ የእርሱን ታላቅ የሆነ ክብርን እንድንወርስ አደረገን ማለት ነው። ስለዚህ ይሄ መዳን ነው። እኛ የምንሰጠው ነገር ለሰው ቢኖር ምንድነው? በዚህ ህይወት ውስጥ ከኖረ በጽድቅ ከኖረ በእግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ እንዳለ ቅዱስ ሆኖ የሚኖር ሰው፣ እግዚአብሔርን የሚመስለው ሰው ዓይን ያላየው ጆሮ ያልሰማው ፍጹም ከህሊናችን ረቂቅ የሆነ ህይወትን ወደፊት ዘላለማዊነት በተሞላበት ኑሮ ይኖራል፣ ይወርሳል እንላለን ማለት። እኛ በገነት ሴክስ ታደርጋላችሁ ብለን አናወርስም። ያ ለኛ መዳን አይደለም። በምድር የምታገኘውን አንተ ወንድነ መውለድ ፈልጋለሁ ብለህ በጀነቱ ትወልዳለህ የሚል ህይወት አናወርስም። ብዙ ሴቶችን መገብየት ትችላለህ የሚል ህይወት አናወርስም። እግዚአብሔር ያንን አያወርሰንም። ለኛ መዳን ሄዶ ሴቶችን ማግኘት፣ መገናኘት፣ 72 ድንግላን ማግኘት፣ ዳሊያቸው ትላልቅ የሆኑ የሚባሉ ሴቶች this is not salvation። ለኛ መዳን ማለት እግዚአብሔር ፍጹም ኃያል የሚችል አምላክ ነው። ስለዚህ ከህሊናችን ረቂቅ የሆነን ነገር ሊያወርሰን ይችላል። አይደለም ሌላው ቀርቶ በምድር እያለ የምድር ህይወት እንኳን ሌክዠሪ አይደለም። እሺ የምድር ህይወት ራሱ ሌክዠሪ አይደለም። አሁን ሌክዠሪ ውስጥ ስትሆን እኮ ሚኒንግ ያጣብሃል አይደል? ትርጉም ያጣል። የምድር ህይወት ራሱ ማለት ሌክዠሪ የምትለው በጣም በህሊናህ የሚመኛቸው ነገሮች ትርጉም ያጡብሃል። አይደለም በገነት ሄደ ማለት ይሄ ህይወት ገነት ደግሞ በተሻለ መልኩ ይደገማል ማለት ይሄ ድህነት ሊሆን አይችልም። ስለዚህ ክርስትና ላይ ስትመጣ ይሄንኑ አይምሮ የፈጠረልን፣ ይሄንኑ ሰውነት የፈጠረልን፣ ይሄንኑ ዓለም ያስገኘ ካለመኖር ወደ መኖር ያመጣ እውነተኛው አምላክ ባህሪያችንን ደግሞ ከፍ ባለ ክብር ሊያኖር ይችላል ነው። ይሄ ነው ድህነት ለኛ። አይናችን ያላየው ኢማጂን ማድረግ ከምንችለው በላይ የሆነ ሐሴት፣ ደስታ የተሞላበት ህይወትን ያወርሰናል። ይሄን ህይወት ለመውረስ ደግሞ አስቀድመን በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመን ያስፈልጋል፣ የግድ ነው። ከዛስ በትህትና በፍቅር ህግጋቱን ትእዛዛቱን መፈጸም ያስፈልጋል። ልክ ጌታችን ብትወዱኝስ ትእዛዞችን ጠብቁ እንዳለ ማለት። ስለዚህ ይሄንን ከፈጸምን ተስፋ እናደርጋለን። እግዚአብሔር አምላክ እርሱ ነው ፈራጅ፣ ሌላ ፈራጅ የለም። ስለዚህ ያድነናል ብለን እናምናለን እኛ ኦርቶዶክሳውያን። ሲቀጥል በርደን ኦፍ ፕሩፍ እኛ ላይ የለም። መጽሐፍ ምንድነው ስንጠየቅ ጥያቄያችንን በመጽሐፍ ቅዱስ መመለስ እንችላለን። ሌሎች አካላት ላይ ስንሄድ ግን በእስልምናው ስንሄድ በርደን ኦፍ ፕሩፍ ግዴታ አለባቸው። ስለዚህ ሲጠየቁ የግድ ወደ መጽሐፍ ቅዱስ መምጣት አለባቸውና ይሄንንም በዛው እየተረዳኸው በደንብ ትሄዳለህ ብዬ አስባለሁ። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም ቅድም ትንሽ እንግዲህ አንድ እህታችንም ወንድማችንም ክርስትና ላይ ገብተው ሲያወሩ ስለነበር ነው ኢሚዲየትሊ በዛው
ሪያክት ያደረኩት። ለሱም ይቅርታ ጠይቃለሁ። በደንብ ስለ እግዚአብሔር ብናወራ በጣም እኛ 24 ሰዓት ስለ እግዚአብሔር ስለ አምላካችን ብናወራ ደስ ይለናል። ምንፈልገውም እሱን ነው። ግን የሚፈጠሩ የሚያስሄዱ ነገሮች አንዳንድ ጊዜ ያስገድዱሃል እንጂ በጣም ፍራንክሊ ሆነስትሊ በትህትና ስለ እግዚአብሔር ብናወራ ህይወቴን የቀየረውን ስለሱ አምላክ ባወራ ደስተኛ ነኝ ሁሉ ጊዜ። ስለዚህ እግዚአብሔር ያክብርልኝ። በድጋሚ ሰላም ቆዩ። ከልብ አመሰግናለሁ። እሺ ከልብ አመሰግናለሁ። ኤፊ ወይቴሪሽ እሺ የመጨረሻው ሰው ነው። አንድ ላይ ትወጣላችሁ። እሺ ኤፊ አንተስ ምን ትላለህ? እሺ ቴዲዬ በመጀመሪያ አመስግኜ ልጀምር ስለተሰጠን እድል ማለት ነው። ታንክ ሶ ማች በጣም እንግዲህ መሀል ላይ መንጫጫት ነገር ነበረ። ለሱም ያው ይቅርታ አንተም ስለተረበሽክ ማለት ነው። እኔም እንደ ወንድሞቼ ለዛ ይቅርታ ጠይቃለሁ። ማጠቃለያ ልስጥ። እኔም እንግዲህ ቴዲዬ ወደ እኔ ወዳለሁበት ወደ ክርስትናው ሃይማኖት መምጣት ከፈለግ ጥያቄም እንደዛ ይመስለኛል። መዳን ፈልጋለሁ እና ለመዳን ምን ላደርግ ነው? ስለዚህ ተመሳሳይ ጥያቄ የጠየቀ ሰው ለምን አናይም? በመጽሐፍ ቅዱስ ላይ እንዳንተ መዳን ፈልጎ ጥያቄ ያቀረበ ሰው አለ። ጥያቄ ሲያቀርብ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ ያንም ያህል ታላቅ ሐዋርያ የመለሰለት መልስ አለ። ለምን ከዛ አንጀምርም? የምታስታውሱ ከሆነ በሐዋርያት ሥራ ምዕራፍ 16:30 ላይ የወይኑ ጠባቂው ወደ ውጭ አወጣና እነ ጳውሎስን አንድ ጥያቄ ጠይቃቸው፣ ጌቶቹ ሄድን ዘንድ ምን ማድረግ ይገባኛል ብሎ ጠይቃቸው። በዚህን ጊዜ ጳውሎስ የመለሰለትን መልስ መስማት በጣም ኢምፖርታንት ነው። ምክንያቱም ጳውሎስ በነቢያቱን ሐዋርያቱ መሰረት ላይ ታነጻቸዋል እንደሚል እነሱ መሰረቱን የመሰረቱት ናቸው። ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ ነው ይላል። ምን አለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ። ስለዚህ አሁን ከጳውሎስ የተሻለ ምስክር ልንጠራ አንችልም ማለት ነው ስለ ደህንነት። ስለዚህ ሰው በክርስቶስ ኢየሱስ አምኖ ይድናል ማለት ነው። በነገራችን ላይ እዚህም በቤቱ ላሉትን በሙሉ የእግዚአብሔርን ቃል ነገራቸው ይልና ሐዋርያ ቅዱስ ጳውሎስ ከዛ በኋላ ደግሞ ቁስላቸውን አጠበላቸውና እነሱ ደግሞ ከቤተሰቦቹ ጋር እንዳጠመቁት ይናገራል እዛ ክፍል ላይ። እኛ ሰው የሚድነው በክርስቶስ ኢየሱስ በማመን ነው ብለን ነው የምናምነው። መጽሐፍ ቅዱስ አዲስ ኪዳን ሆል በጠቅላላ ኦልሞስት ማለት ይቻላል የሚናገረው ሰው በክርስቶስ ኢየሱስ አምኖ እንደሚድን ነው የሚናገረው። ከዛ በኋላ ያሉ ሰክረመንቶች አሉ፣ ጥምቀትን፣ እንደዚህ ጌታ እራትን። እኛም በወንጌላውያን አማኞች ዘንድ ጥምቀት፣ የጌታ እራት የሚባሉ ነገሮች እነዚህ ስትፈልግ የምታደርጋቸው ስትፈልጋቸው የምታዋቸው አይደሉም። ኢየሱስ የተናገረው ነገር እኛ ቤት ዶክትሪን ነው። ስለዚህ የግድ ነው የሚፈጸመው። እኛ ቤት በክርስቶስ ኢየሱስ ሰው ሲያምን ይድናል ብለን እናምናለን። ድኛለው አልጠመቅም የሚል ሰው አይኖርም። አልጠመቅም ካለ አልዳንም መጀመሪያም ሰውየው ማለት ነው። ምክንያቱም የኢየሱስን ትእዛዝ ለመፈጸምም ፈቃደኛ አይደለም። የኢየሱስ ትእዛዝ እኛ ቤት ዶክትሪን ነው። ሰው ያምናል፣ ይጠመቃል፣ የጌታ እራትን ይወስዳል። ነገር ግን ሰው የሚያምነው ባመነበት በዛ ቅጽበት ይድናል ብለን ነው የምናምነው። ይሄ ደግሞ ሐዋርያቱ ኢየሱስ ራሱ ያስተማረው ትምህርት ነው። ሐዋርያ ቅዱስ ጳውሎስ ምንድነው መዳን ብለህ ስትጠይቀው በሮሜ 10:9 ላይ እንደዚህ ብሎ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። የደህንነት መንገድ ይሄ ነው። በነገራችን ላይ ሰው በልቡ አምኖ በአፉ መስክሮ ይድናል። ምን? ኢየሱስ ጌታ እንደሆነ። ኦኬ፣ እግዚአብሔር ከሙታን እንዳስነሳው። አንዳንድ ጥያቄ ሊነሳ ይችላል። ሰው በኢየሱስ ሲያምን ይድናል? ዋራባውት ስላሴ የሚል ሰው አለ። አይ በኢየሱስ ማመን እኮ በእኔ ማመናችሁ በአባቴ ማመናችሁ ነው አላለም እንደ ኢየሱስ። በኢየሱስ ማመንህ በአብ ማመንህ ነው፣ በመንፈስ ቅዱስ ማመንህ ነው። ስለዚህ በኢየሱስ ሰው ሲያምን ይድናል። የመጽሐፍ ቅዱስ ሐሳብ ይሄ ለማን ነው? ለሁሉም። ሁሉ ኃጢአትን ሰርተዋል አለን ራሱ ጳውሎስ በሮሜ 3 ላይ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አለ። ኦኬ፣ ሁሉ ኃጢአት ከሰራ የእግዚአብሔር ክብር በጎደለው እንዴት ነው የሚሆነው ስትለው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እንዲያው? አዎ። አንተ ምንም የምታዋጣው ነገር የለም። ኧረ ምንም ነገር አታዋጣም። ምንም እንዲያው ነው በጸጋው የምትጸድቀው፣ ከአንተማ አይደለም። እንደውም ጳውሎስ ይሄንን ነገር ትንሽ ጫና አድርጎ ሲናገር ምን ይላል መሰለ? በኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል አለ። ጸጋው በእምነት ያድናቸዋል አይደለም፣ ኖ ጸጋው በእምነት አድኗቸዋል አለና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። የእግዚአብሔር ስጦታ እንጂ ከኛ አይደለም። ከኛ ምን ይጠበቃል? ኧረ ምንም፣ ማመን ብቻ። ከዛ በኋላ ወረድ ብሎ እንደገና ሲያደርግ ኮንፎርም ሲያደርግ ምን አለ መሰለ ሐዋርያ ቅዱስ ጳውሎስ ማንም እንዳይመካ አለ። እዛው 9 ላይ ማለት ነው። ማንም እንዳይመካ ከስራ አይደለም አለና 4 ነጥብ አለ። ስለዚህ የጸደቅ ነው የዳን ነው ከኛ ስራ አይደለም። ስራ እንዲያም ሙታን ነበራችሁ እኮ ነበር የሚለን። ሙቱ ሰው እንዴት ሊሰራ ይችላል? በኃጢአታችንና በበደላችን
ሙት እንደነበርን ከዛ በኋላ ደግሞ ህይወት እንደተሰጠን ይናገራል መጽሐፍ ቅዱስ። የሞተ ሰው ስራ ሊሰራ አይችልም። ግን በክርስቶስ ኢየሱስ አምኖ የዳነ ሰው ስራ አይሰራም እንዴ? እኛ ወንጌላውያን አማኞች ትንሽ እንደውም ከረር እናደርጋለን። ስራ እንሰራለን ብቻ አይደለም፣ የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እንላለን። እዛው ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለን በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ጭራሽ የተፈጠርነው ዳግም ስለ ኒው ክሬሽን ነው የሚያወራው መጽሐፍ ቅዱስ። እንግዲህ ሁላችሁም እንደምታውቁት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል ሁለተኛ ቆሮንቶስ 5:17 ላይ። ስለዚህ በክርስቶስ ኢየሱስ አምነው የዳኑ ሰዎች ጭራሽ የተፈጠሩ ስራ ለመስራት ነው እንላለን። ግን ልዩነቱ ምንድነው? ኦኬ ልዩነቱ እዚህ ጋር ነው። እኛ ስራ የምንሰራው ራሱ በእኛ ችሎታ ነው ብለን አይደለም ምናምነው። ቲቶ 2:11 ላይ ምን ይላል መሰለ? ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧልና ይልና፣ ይህ ጸጋ ይላል። የትኛው ጸጋ? ሰዎችን ሁሉ ሊያድን የተገለጠው የዳንበት ጸጋ። ይህ ጸጋ ይልና ኃጢአትና ዓለማዊ ምኞትን ክደን የተባረከው ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየ ያዳነን ጸጋ አድኖን ብቻ አይለቀንም። ኦኬ ያ መልካም ስራ መልካም ስራ ማለት በነገራችን ላይ እንጨት መፍለጥ ውሃ መቅዳት ማለት አይደለም። የክርስቶስን ህይወት መኖር ማለት ነው መልካም ስራ ማለት። ያንን እንድንኖር የሚያደርገን ያ ያዳነን ጸጋው ነው የሚለው መጽሐፍ ቅዱስ። ለዛ ነው እኮ መልካሙን ስራችሁን አይተው ይልና በሰማይ ያለውን አባታችሁን ያከብሩ ዘንድ መልካሙ። እሺ የኔን መልካም ስራ አይተው ለምንድን ነው በሰማይ ያለው አባቴን የሚያከብሩት? ለምን እኔን አያከብሩም? ስራውን የሚሰራው ራሱ ነው አይደለም? ያ ያዳነን ጸጋ ነው። ኃጢአትና ዓለማዊ ምኞትን እምቢ ምልበት ምክድበትን አቅም የሚሰጠኝ ጉልበት የሚሰጠኝ በኃጢአት ላይ የበላይ እንደሆነ አቅም የሚሰጠኝ ያ ያዳነኝ ጸጋ ስለሆነ ነው። ስለዚህ በዚህ ለምትሰሙኝ ሰዎች 3 ሰዎች አላችሁ። መንገድ የጠፋችሁ ሰዎች የዘላለም ህይወት ማግኘት ሁሉም ይፈልጋል። የዘላለም እረፍት ሁሉም ይፈልጋል። ግን የዘላለም ህይወት እንዴት አገኛለሁ የምትሉ ሰዎች ኢየሱስ እንደዚህ ያለ፣ ኢየሱስን ስሙ። እንደዚህ ያለ እኔ እውነት ህይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት። ስንት መንገድ አለ? አንድ። ሰይጣን በጣም በርካታ መንገዶችን ሰርቷል። መሀል ላይ አስቀምጦ ሰዎች በዚህ ብሄድ የዘላለም ህይወት አገኛለሁ፣ በዚህ ብሄድ የዘላለም ህይወት አገኛለሁ ይላሉ። ኖ የትኛውን መንገድ የዘላለም ህይወት ጋር ያደርሳል? በእኔ በቀር አለ ኢየሱስ። ስለዚህ አንድ መንገድ አለ፣ እሱም ኢየሱስ ይባላል። ሰዎች በዚህ መንገድ ብቻ ከመጡ ወደ ዘላለም ደስታና ረፍታቸው ይገባሉ። ስለዚህ በእናንተ ቅድም እንዳልኩት አሁንም ደግሞ መንገዳችሁን እንጂ መድረሻችሁን መምረጥ አትችሉ። መንገዳችሁን ነው እናንተ የምትመርጡት። ኦኬ ያ መንገድ ፒያሳ የሚወስድ መንገድ ከሆነ ፒያሳ ነው የምትደርሱት። በፒያሳ መንገድ እየሄዳችሁ ቦሌ ደርሳለሁ ማለት ቀልድ ነው። መንገዱ አያደርስማ፣ ቦሌ ፒያሳ ነው የሚያደርሰው። ስለዚህ መንገድ መምረጥ ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም የመረጣችሁት መንገድ ነው መድረሻችሁን የሚመርጥላችሁ። ስለዚህ ኢየሱስን ከመረጣችሁ አንድና ብቸኛ እውነተኛ የዘላለም ተስፋና ርስት የሚሰጣችሁ መንገድ ይሄ ኢየሱስ የተባለው ስም ነው። ስለዚህ ጌታ ኢየሱስን ብትቀበሉ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው እንደሚል ዮሐንስ 1 ላይ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዚህ መንገድ ላይ ትሆናላችሁ። መጨረሻችሁ ዘላለማችሁ ደስታና እረፍት ይሆናል ማለት ነው። ስለዚህ ዛሬ በዚህ ምሽት ወደዚህ ጌታ እንድትመጡ ሁላችሁን ማበረታታለሁ። ነገ ፕሮሚስ አይደለም። ከደቂቃዎች በኋላ በህይወታችሁ ምን ሊፈጠር እንደሚችል አታውቁም፣ አላቅም። ስለዚህ አንድም ቀን እንጀራ ልትጎርሱ ጠቅልላችሁ ከሆነ አትጉረሱት። ቁጭ አድርጉና አሁን ንስሐ ግቡ። ኦኬ ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ ጌታ ኢየሱስን ህይወታችሁ አዳኝና ጌታ አድርጋችሁ ተቀበሉ። ወደ ዘላለም ደስታና ረፍታችሁ ትገባላችሁ። በኢየሱስ ለሚያምኑት አሁን ኩነኔ የለባቸውም ይላል። ኮንፎርምድ ይሆናል ማለት ነው የዘላለም ተስፋና ርስታችሁ። አመሰግናለሁ። ሁላችሁንም ከልብ አመሰግናለሁ ለጨዋነታችሁ። እንግዲህ ቴዲን ሰብኮ የእናንተ የማድረግ ዘመቻ ተጀምሯል። ዛሬ አንድ ብለን ጀምረናል። ነገ ደግሞ ከመጣውስ በኋላ እንዴት ነው የምመላለሰው? ዝማሬ እንዴት ነው የማቀርበው? ምስጋና እንዴት ነው የማቀርበው? ጸሎት እንዴት ነው የምጸልየው? እኚህ ነገሮችን እንጠይቃለን። እኔና እኔ መሰሎችን እንግዲህ እንመጣለን፣ ጓዛችንን ጠቅልለን ማለት ነው። መጨረሻችን ወደዛ ስለሆነ ማለት ነው። የመጀመሪያውን ዙር በዚህ ላጠናቅ። እናንተም ላሰናብታችሁ። በተደጋጋሚ እንዳልኩት ስለ ጨዋነታችሁ፣ ስለ ሁሉ ነገር አመሰግናለሁ። የተላመደን የተዋወቀን ደግሞ ስንመጣ ቦታችሁን ይዛችሁ ያው የተለመደ ስብከታችሁን ወይም ደግሞ ቃሉን ታካፍሉናላችሁ ለማለት ያህል ነው። ጤና ይስጥልኝ። በሌላ ጊዜ እንገናኛለን። ይስጥልን። ሁላችሁን እናመሰግናለን። ኤፍኤክስ ይስጥልኝ።
ታንክ ዩ ያሬድዬ። እሺ ተባረኩ። አሜን። እናመሰግናለን። ባይ ኦኬ ክብራትና ክብራን እንዴት ናችሁ? በጣም የሚገርሙ ሰዎች ናቸው። አይ ዶንት ኖ እስቲ ስንቶቻችሁ ወዴት ገባችሁ? እስኪ ወደ እስልምና ሄዳችሁ አላችሁ? እስኪ ጻፉልኝ። በዛሬዋ ብቻ ወደ እስልምና ሄዳችሁ፣ እኔ መጨረሻ ላይ ነው የምመጣው። ወደ እስልምና የመጣችሁ አላችሁ? እስኪ ጻፉልኝ አንዳንድ ቁጥር። ወደ ኦርቶዶክስ የመጣችሁ፣ ወደ ፕሮቴስታንት አሁን ብዙ ሰው ገና ካሁኑ እየሄደ ነው። እኔ መጨረሻ ላይ እመጣለሁ። ቴዲን ሰብኮ